ማለት ነው። አሁን አንቺ ችግሩ ምንድነው? ያደረኩን ያለው ኃላፊነቴን እኮ የተወጣው አንዴ መና ኃላፊነቱን አልወሰድሽም። ብትወስጂ ኑሮ ለሰላም አንቺ ትከሽላት ነበረ። አም ሶሪ ሪሊስቲክሊ እናውራ። ሴታችሁ ነግሬያታለሁ ሁላ አንቺ ነበርሽ መክሰስ የነበረብሽ። ሪሊስቲክሊ ነገር ኃላፊነት አይደለም። እሱን ይቅርና ሰላምና እኔ ከወለድሽ በኋላ ነይ በአካል ሄደን ራሳችን አቢዩዝ ላረገችው ለተሰቃየሽው ለሁሉም ነገር አንድ ላይ ሆነን እንከሳለን ሁላ ብያታል። ኦፈር አድርጌያለሁ ለይን ሁላ ራሴ ነኝ እመጣለሁ ያልኩሽ። አንቺ ነይ ብለሽኝ አይደለም ራሴ ነኝ ያልኩሽ እኮ እንመጣለን። እስቲ እኔ አሁን ካንቺ የምፈልገው ሽመና በጉልበትሽ አምላክ ብር ፍጭኝ። ይኸውና ሰውየው እየተፈለገ ነው። እሱም የፓን አፍሪካ ባለቤት ነው። ፖስት አድርጌዋለሽ። እሱ ላይ ያለውን አድራሻና ትኬት እንሰራለን ያለችውን ከሱ ላይ አምጥታ ነው እየሰጠች። ይሄ ሰውዬ ማን ነው? ሲጠጋ አድርጌው። ይሄ እንኳን በምድር ላይ ይኖራል። ደሳለኝ ይባላል። የፓን አፍሪካ ኢትዮጵያ አለ፣ ቁጥሩም አለ። ይጠራል ማሚ ይጠራል። እንትን በዚህ አጋጣሚ ደግሞ ጌታሁን እየሰማ ከሆነ ጌታሁን ወንድሟ ነው። ጌታሁን ጸጋዬ እየሰማ ከሆነ እህትህን አንድ ነገር በላት። አንዴ ማሚ ቁጥሩን ላኪው ልደውልለት። እኔ ቁጥር ቆይ አልደረሰኝም። መና ቁጥሩን ስጡ። ስልኩን መቼ ቀን ላከችልኝና የመጀመሪያ ቀን ያወራሁበትን ቀንና የመጨረሻ ቀን ሰውየውን ያገኘሁበት መና ደግሞ ሪከርድ ከሰውየው ጋር አውርታ የላከችልኝን ለሰውየው እኔ ራሴ ደግሞ ለሰውየው የላኩትን ልኬልሻለሁ። እኔ ከሰውየው ጋር አንድ ቀን ያወራሁት አላውቀውም። በዚህ ፕሮሰስ የማውቀው መናና ጸላትን ብቻ ነው። ዳሴት አትናንቶ ዳግም ላይ ገባኝ። ሰውየው ይውጣ መናን ትሻሸጋለች በሱ ስትለኝ የነበረው ሰውዬ እሱ ነው። ይውጣ ስለ የነበረው አንድ ጥያቄ ልጠይቅና ልውረድ። ጠይቅ ወንድሜ ጠይቅ። ምክንያቱም ቀልድና ሳቅ ሆነ በዛውና ወሬው መስመሩን ሳተ። ከሰላም ውጪ ገንዘብ የተመለሰላቸው ሰዎች አሉ ወይ? ለምንድን ነው ያን ያልኩበት ምክንያት አንዳንድ ሰዎች ገንዘባቸው ይመለሳል በሚል ቀቢጸ ተስፋ ክስ አልመሰረቱም። ክስ ከመሰረታችሁ ገንዘባችሁ አይመለስላችሁም የሚል ነገር ተናግራለች ብለሻል። የተመለሰለት ሰው አለ ወይ ከሰላም ውጪ? ልመልስ ልናገር? አሁን ዝም በይ ስለተባልኩ ነው ዝም እያልኩ። አዎ የተመለሰላቸው ሰዎች አሉ፣ የተወሰኑ ሰዎች፣ ሁሉንም አይደለም። ቅንጥብጥብ አድርጋ የመለሰችላቸው ሰዎች አሉ። ቤዚክሊ እንደ ፖንዚ ስኪም ካንዶ ወደ አንዱ ማለት ነው። አይ ገስ አይ ዶንት ኖ እንደ ፒራሚድ ስኪም እንደዛ ያልኩበት ምክንያት ያንቺን ሐዋላ ገንዘብ ሰላም ነው ያስገባችሁ። ዲፖዚት የተደረገው ያንቺ ሐዋላ ገንዘብ was from ሰላም። ነገሩን ፖይንቱ እንደዚህ ነው የሚሄደው አጤ እንደደዴ። ሁለተኛ ደግሞ ያንቺ ገንዘብ ከባንኩ ነው የሚመለሰው። መስዬ ይቅርታ አድርጊልኝ ይወርዳል ነው እንጂ ሰውዬው ጋር እየደወልኩ ነው። አንዴ ጠራ ስልኩ። ተው እንጂ ዋናው እዚህ ቁጭ ብሎ እኛ ነገ ምን እንቀጥሏለን አጀንዳው። ምን አባሽ ሜሴጅ ነው የሚቀመጠው? አንሳው እዚህ እየሰማን ነው። እዚህም እኮ ነው ያለችሽ። ጭራሽ አትሳደቢ እንዴ! ኮምፒውተር ትሳደቢያለሽ። አትችይም አርፈሽ ተቀመጪ ነው የምትለው። ሰው ሀገር ላይ መደወል አይቻልም። እንደ ዱባይ መሰለሽ? ማናም ሰው ይለካ። እኔ መውጣት አለብኝ ስደውል ከዚህ You can't leave a message because the person you called has a voicemail box that hasn't been set up yet. ቦክስ ውስጥ ገብርኤል ያስገባሽ ቦክስ ውስጥ ሜሴጅ አስቀምጥ ትለኛለሽ በእንግሊዘኛ። አይደለም ማስቀመጥ አትችይም አለችሽ ነው። አይ እኔ ደግሞ ገልጬ እኮ ነው የጀመርኩትን ሐሳብ ልጨርስና ልውጣ። ከዛ እንደፈለጋችሁ ታደርጋላችሁ። አሁን የሌሎቹ ገንዘብ ከሷ ዳይሬክትሊ የሚመለስ ነው። ያንቺ ግን ከባንክ ጋር የተያያዘ ስለሆነ አንቺ ለምን ክስ መስርተሽ ገንዘብሽን አትቀበይም? አትሊስት ሌላም ቃል ገብተሽ አምነሽ። አሁንም የኔን እያወራሁ አይደለም። እኔ በራሴ እችለዋለሁ፣ ራሴ ወጣዋለሁ ብያለሁ በፊትም። አሁንም ራሴ ነኝ፣ በራሴ ነው ገንዘቤን የማስመልሰው። ከባንኩ ጋር ነው ያለኝ ግንኙነት። እሷንም አልናገርም ብያለሁ። ትናንትና ጀምሮ ያልኩት ይሄንን ነው። የኔን አያሳስባችሁ። ለጎደለው ለጠፉት ሰዎች ግን
ነው። እኔ አሁን ለምሳሌ ለምን እንደሆነ ልንገራችሁ። ግሩፑ አሉ ከስር አሉ። ሙኒትንም እያወሯት ነው። ሰላምም ያለችበት ግሩፕ አለ እያወሩ ነው ያሉት። በጣም ብዙ ሰው ስለሆኑ ማለት ነው። እና እኔ ራሴ ከባንኬ ጋር ያለኝን ጉዳይ እጨርሳለሁኝ። ታሪኩን ግን ስናገር እንዲም እኔን ማርጋኛለች ብዬ ተናገርኩ እንጂ ብሬን ተቀበሉልኝ ወይ ያስቀብሉልኝ አይደለም። እኔ ባንኬ ይከፍለኛል ወዶ ሳይሆን በግዱ አለቀ። ለማንኛውም እኔን ጠቅልላ አድርጌ ልወርድ ነው። መና የሰላምን ብር ዞሮ ዞሮ ባንቺ ስለሰጠች አስመልሽላት ወይም መልሽላት። በቃ ፍትሃዊ የሚሆነው እሱ ብቻ። ምክንያቱም ምንም ዙሪያ ጥምጥም የምንሄድበት ታሪክ የለም። ልጅቷም እንደ መንፈስ ያያትም የተገለጠችበትም ታሪክ የለም። ድምጿን ቀይራ በሌላም ትምጣ ማንም ትሆን የሚታወቅ ነገር የለም። ቅድም የተናገረችው ልጅ በነገራችን ላይ መሲ እንትን አልሻት እንጂ በጣም ፖይንት ነው ተናግራ ሄደችው። ሲሪየስሊ ማለት ነው። ህግ ባለበት ነገር እዚህ አሁን እንግሊዘኛ ተናግራ ሄደችው ልጅ እኛ በአረብኛ ወይ በአማርኛ ካልሆነ ትክክል ነው ልንል አንችልም። ስለዚህ እቺ ልጅ የተናገረችው ነገር ትክክል ነው። ህግ ባለበት ሀገር እስካሁን ድረስ መቆየት አልነበረበትም። ምክንያቱም ዩ ኖ ሂም ኤቭሪቲንግ ያለውን ነገር። ስለዚህ እንደገና ወደ ዱባይ መጥቶም አጀንዳ የሚሆን ነገር አልነበረም። ዞሮ ደግሞ ወደዚህ በመጣሹ ልክ ይውልኝ ባልሹ ልክ እንደ ሰውኛ ስንዳኝ ልጅቷ ማግኘት ባልተቻለበት ስልክ በማታነሳበት ማንንም ተጠያቂ በማይሆንበት መልኩ ላይ ይቺ ልጅ ያገናኘሻቸው አንቺ ነሽ። ስለዚህ ማነው መና ልጅቷንም ማፈላልገሽ ቢሆን ቤትም ቢሆን ሰላም ገንዘብ እንፈልጋለሁ ብላለች። በዚህ ሰዓት ላይ በሱ ተጠባ ነፍሰ ጡር ነው ያለችው። ልጅቷንም ሌላ ነገር ውስጥ አታስገቢያት። ነገ ዛሬ ሳቲ ብሯን መልሽላትን የሚሰማኝ ይሄ ነው። ካላስ ሁለት ነገር ልናገር ኤምኬ በደንብ እንድታዳምጠኝ ስለምፈልግ፣ መጀመሪያ ነገር እዚህ አደባባይ ላይ የወጣ ነው። አሁን እየሰረቀች ስለሆነ እያጭበረበረች ስለሆነ ሰውን እንዲያቃት ማንነቷን እንዲያቃት ነው የወጣ ነው እንጂ እዚህ ላይ መተን መፍትሄ እሷን አስመጥተን ብር ክፈይ አትክፈይ ብለን መፍትሄ እንደማናገኝ እናውቀዋለን። አንድ ሁለተኛ እኔ አካውንቴ ኦልሬዲ አሁን ፍሪዝ ላይ ነው ያለው። እኔ በየትኛውም አማራጭ ልከፍል አልችልም። ግን ወንዴ ልጨርስ። ግን እሷን ሴትዮ እየተጣላኋትም እየታገልኳትም እስከዛሬም እያስታመምኩ እየለመንኩም ቢሆን ብሯን እያስመለስኩላት ነው። አሁንም ዝም አላልኩኝም። እየለመንኳትም እያስለመንኩም እየጮኩም ቢሆን የተለማመጥኩኝ የሰላምን ብር እያስመለስኩላት ነው። ላስት ዊክ ነው ይሄንን ብርም ያስመለስኩላት። ስለዚህ እያደረኩ ነው ያለሁት። ዝም ብዬም አልተቀመጥኩም። ይሄን ያለኝ አንድ ጥያቄ ልጠይቅሽ። እሺ ሰኒ፣ ለምን ሙኒትን ቤት መረጥሽው? ለምን ዮኒ ለምሳሌ እንደዚህ አይነት ነገሮችን ሞር ኢንቨስቲጌት ያደርጋል ብዬ አስባለሁ፣ ቅርቡም ስለሆነ። በጣም ለምን ሙኒትን ቤት ልትመርጪው ቻልሽ? ማለት ካሉ ትልልቅ ቤቶች በጣም የሙኒትን ትንሽ ቤት እያልኩ አይደለም፣ ሶሪ ማሚዬ፣ ግን ሪያሊቲው ያ ስለሆነ ነው። ላይክ ሞር የሚቀርቡ ሰዎች ስላሉ ነው። ሁለት ነገር ነው የተናገርኩት፣ ወደፊትም የምናገረው ነገር ነው። ሁልጊዜም ቢሆን ማስቀድሞ ቤተክርስቲያኔን ነው። ሙኒት ለኔ እህቴ ናት። ሳሪቲ ለኔ እህቴ ናት። መስዬ ለኔ እህቶቼ ናቸው። ከነሱ በላይ እንደ ልቤ እንደፈለኩ የምናገርበት ቦታ የለም። ምገባውም በእነዚህ ውስን ሰዎች ቤት ነው። ስለዚህም ደግሞ ይሄንን የነ ሙኒትን በስነ ስርዓቱ የትም ቦታ አሁን ለምሳሌ አርሴማ ቤተክርስቲያን ምናምን እያልን ስናወራ ቤተክርስቲያኗን አልተናገርንም አይደል? የግል የራሳችንን ጉዳይ ነው። እኔ በብዙ ቦታ ላይ ዮኒን ሳየው ቤተክርስቲያንን ስለተናገረ እኔ እዛ ውስጥ ገብቼ ቤተክርስቲያኔን አሰደብሽ ብሎ ደግሞ ሌላ ደግሞ መጥተው እንዲናገሩ አልፈልግም። ማንም ቢሆን ማንም ያንን ሪዝን በትልቁና ዋናው ሪዝኔ ግን አሁንም ወደፊትም የትም ቦታ ገብቼ ስለማላቅ ሙኒት ሳሪና ብርጅስቶን ጋር ነው የምገባው፣ ከሆነ ረጁ ጋር ነው የምገባው። ሰኒም ታውቂያለሽ። ቢኮዝ ኦፍ ታት እኔ ኮምፈርተብል የምሆነው ሙኒቴ ጋር ነው። ሙኒት ጋር ገብቻለሁ። ችግር ካላት ጠይቁኝ። እሺ መናዬ፣ ግን ቤተክርስቲያን ያሞነይ የቤተክርስቲያን ሰው ናት ሲባል ኦልሬዲ ቤተክርስቲያናችን ማለት ስሙ ተጠራ እዚህ ጋር በዛም አልነው በዚህ ቤተክርስቲያን ስሙ ተጠርቷል። ዮኒም ጋር ቢሆን ተመልሶልኛል። ግን ዮኒም ጋር ቢሆን ሌላም ቦታ ቢሆን ስሙ ተጠርቷል። ገባሽ? አሁን የቤተ ክርስቲያን ሰው ሲባል አማኙ እኮ አይሳደብም። እኛ ምናምነው የማያምነው ሰው ነው የሚሳደበው። እና ለሚሳደበው አይ ቲንክ
ሁሉም ሰው በቤተክርስቲያን የተዋወቅ ነው ሲባል ብዙ ነገር ነው የሚያስበው። ኮመንት ላይም እያየን ነው፣ ሚውትም እያደረግናቸው ነው በነገራችን ላይ እና እሱን ማወቅ ስለፈለግኩ ነው የጠየኩሽ መናዬ። ሙኒቴ ከመጀመሪያው እንዳውም ሳሪ ጋር ነው የላኩላት። ባይዘዌ ቆይቷል በጣም ኢቨን ሀቡ ጋር ገብቼ የዱባይዋ ልጅ ስታወራ በጣም ብዙ ነገር ስለተመሳሰለብኝ ሀቡ ጋር ገብቼ ነበር። ያ 20 ምናምን ሺህ ሰው ያለበት ጊዜ ሀቡ ይሄ ነገር አሜሪካም ያለችው ሌባ እንደዚህ ነው የምታረገው ያለችው እና አንድ አይነት ሰዎች እንዳይሆኑብኝ ስላት አይ ቆይ አጀንዳ እንዳንቀይር በሌላ ጊዜ ያንቺን ብላኝ ወጥቼ ነበር። ለሳሪቲ ቆይቻለሁኝ ተው የአሜሪካን አጀንዳ አለን እያልኩ እያሳኩኝ ነግራቸዋለሁ። ኮምፎርታብል ሙናጋ ነው አሪጋ ነው መሲጋ ነው። አሁንም ወደፊትም ከሆነ ረጁ ጋር ነው። ሌላ ቤት አልገባም። ከሆነ ደግሞ በቃ መና ለተመልካች ሌላ አንድ ጥያቄ ምክንያት ደግሞ ለእኔ ነግረሽኝ ሪከርድ አድርጌሻለሁ። ማማ ከሱ ውጭ እኔ ትልቅ ህፃን ልጅ አይደለሁም። እዚህ ጋር እንዲህ ብዬ የማወራ አይደለሁም። ልክላታለሁ ለማማ ከፈለገች። ምክንያትሽን ነግረሽኛል። ከዛ እሷ ጋር እንደምንገባ ደግሞ ስትጠይቂ ስለሷ ግሩፕ ላይ መግባት ነበረባት። እንዴት ሳታዳምጥ ይሄን ነገር ታደርጋለች? ለአንድ ቀን ለሁለት ቀን ላይቭ ላይ መጥቶ እንዲቆም አልፈልግም። መፍትሄ የለውም ላይቭ ላይ ወጥቼ ላልሽው እኔ መፍትሄ አለው ብዬ ነው የመጣሁት። እንዴት ብዬ ልኬልሻለሁ። ሪከርዱን አይደለም አሉ ጥያቄዎች ጠይቄሻለሁ። መና ገብቶሻል? ስጠይቅሽ ምን አልሽኝ? ኖ ለአንድ ሳምንት ዋርኒንግ ብቻ ነው፣ ፎቶ ምንም ነገር አይወጣም። ፍቃደኛም አልነበርሽም። እኔ እንዳይጠፋ ብዬ ስክሪንሾት አድርጌ ሁሉ ነገር ነው። ቆይ አንዴ እዚህ ላይ ልመልስ። ፍቃደኛ ያልሆንኩት እኔ ስለሆንኩ ነው ወይንስ አንቺም ግሩፕ ውስጥ አለሽ አይወጣ ብለው ስለወሰኑ ነው? ንገሪኝ። እኔን መልሽልኝ። ግሩፕ ላይ አንቺም አለሽ። አይወጣ ብለው ያሉት እኔ ነኝ ወይስ ሁሉም ግሩፕ ነው አይወጣ ብለው የነበረው? እኔም ሞሮ ስለራሴ ነው። ግሩፕ ላይ እኔ ያልቆየሁም ገና ሳምንት ምናምን ቢሆነኝ ነው። ስክሪንሾት አድርጌ እሱንም እልክላታለሁ። እናንተ ግሩፕ ውስጥ እኔ አልነበርኩም። እኔ የምትልክልኝን ላንቺ ልካለሁ። የገባ አዲ ስናረግሽ ላርግሽ ብዬ አስገባሽ በሴም ታይም ነው እንዴ? ፕሊስ አታቋርጫት። ኢትስ ኖት ፌር። ስታወራ ለምን ታቋርጫታለሽ? መና በእውነት በጣም ነው የሚደብረው። ፕሊዝ ከዚህ በፊት ግሩፕ ነበራችሁ። እዚህ ግሩፕ ላይ እኮ የመጣችሁት ለጽላት ሪከርዱ አለኝ። እሱም ወሬ የሚያቀብላት አላችሁ ብላችሁ አዲስ ግሩፕ ከፍተሽ እኮ ነው መና እዚህ ጋር እኮ የመጣችሁት። ስለዚህ እዚህኛው ግሩፕ ላይ እኔ ገና ሳምንቴ ነው አልነበርኩም። እኔ ማውራው ደግሞ ስለራሴ ነው። ሁሉም ሰው አሜሪካ ሀገር ላይ ያለ ሰው ይሄን ሁላ ገንዘብ ሲበላ ወጥቶ መክሰስ ይችላል። እውነት ነው። እኔ ያለሁት ዩኬ ነው። የራሴ ቤተሰብ ልጅ እኔ ያለው ብለሽኛል። እኔ አሁንም የምጠይቅሽ ነገር ቢኖር እሱ ጋር ያልገባሽን ምክንያት ራስሽ ታውቂዋለሽ። እኔም አውቀዋለሁ። ህፃን አይደለሁም። በዚህ ነው ብዬ እኔ ለሱን ማልክ ሚዲያ ላይ የምናገር ሰው አይደለሁም። በውስጥ ለሚፈልግ ሰው ኦፍ ኮርስ እሰጠዋለሁ። መና አሁንም ደግሜ ልጠይቅሽ፣ በልጆችሽ ቀነ ገደብ ስጭኝ። እስከ መቼ ታስመልሽልኛለሽ? እኔ አልጽፍልሽም፣ አርሴማን አልጽፍልሽም። ገንዘቡን 1 ሚሊዮኑን አስመልሽልኝ። የሀብታሙና የቶማስ ሳንቲም ነው። ሁለቱን ሳንቲም ማስረከብ እፈልጋለሁ። ታሴት ይሄን ብቻ ነው የምጠይቅሽ። ሌላ ግሩፕ አልነበረንም። እሺ ልናገር። አሁን ሰኒ ተናገር። ስጨርስ ችግር የለውም። በመሀል ስላቋረጥሻት ነው። ይቅርታ መናይ፣ በጣም ይቅርታ። እኔ እንዴ አልችልበትም እንደ አይነት ነገር አድርጌ ስለማላውቅ ይሄ የመጀመሪያ ነው። ሶሪ፣ በእንደዚህ አይነት ወሬም አውርቼ አላውቅም። ሶሪ፣ ይቅርታ አድርጉልኝ በመሀል የገባሁትን። መጀመሪያ ነገር ግሩፕ ክሬት ሲደረግ ግሩፕ የተደረገ ጊዜ ግሩፕ ክሬት አድርገናል ላስገባሽ ነው ብዬ የመጀመሪያ ክሬት እንዳደረግንና ልክ እንደ ዶክመንት መመላለስ ስንጀምር አስገባውሽ። ከዛ በኋላ ምንም አይነት ዶክመንት አላየሁም ስትኝ ላይ የተጻፈውን ጠቅላላ ፎርዋርድ አደረኩት። ሰላም ስለገባች ይሄን ዶክመንት ስላላየችው ነው አልኩኝ። ከዛ በኋላ አሁን የኔ ጥያቄ ነው የምጠይቅሽ አሁን ለራስሽ ለሰላም እዛ ግሩፕ ላይ ስንነጋገር የዚህን ፎቶ እንዳንሰጣት ዋርኒንግ እናድርገው እንዲህ እናርግ ብለን የተነጋገርነው ሁላችንም ተስማምተን እዚህ ሚዲያ ላይ ስንመጣ እኔ ነኝ ያልኩት ወይስ ግሩፑ እንዳለ ነው ያለው? ይሄ መልሽ ችግር የለውም ልመልስልሽ። እናንተ ስታወሩ እኔ መልስ አልሰጠኋችሁም። አዳመጥኩና ወጥቼ ደወልኩኝ። ለማን? ላንቺ። ትናንትናም ስትስማሚ የነበረው አንቺ ነሽ እና ሲዛቲና ሁለት ሰዎች ብቻ ግሩፑ ላይ አንዷ ሴቷ አይ ካስያዘናት ብሩ አይመለስም ትላለች። ወንዱም እንደዛ ሲል አዎ ትክክል፣ እኔ የምምለው እንደዚህ ነው አልሽ። ሪከርድ አደረኩሽና ወጣሁኝ። የዛኔ ምን አልኩሽ?
ወጥቼ ደወልኩልሽ መና ግድ የለሽም ተባብረው ያወሩት ነገር ጥቅም አለው። ለምንድን ነው ላይቭ ላይ የምንሄደው? 2 ቀን 3 ቀን እንድናወራ ነው ወይ? ዮኒ ማኛ ጋር እንሂድ ስልሽ ፈቃደኛ መቼም ቢሆን አልሄድም አልሽኝ። ኦኬ እሺ ለምንድን ነው እሷ ጋር ማሚ ጋር የምንሄደው አልኩሽ። ምን አልሽኝ? ለ1 ሳምንት ዋርኒንግ ልንሰጥ ነው፣ ፎቶም አናስገባም አንሰጥም። ኦኬ እያንዳንዱ ቃልሽን በሪካርድ ከተቀበልኩ በኋላ መጣሁኝ እሷ ጋር አበቃ። በቃ ያው እኔም ልንገባ ስንል ደወልሽ። ስትደውይ ለምንድነው አላማው ምንድነው እንዴት ነው የምናደርገው ብለሽ ስትጠይቂኝ የምንገባበትን አላማ እዛም ግሩፕ ላይ ተነጋገርነውን አላማ መልሽ ነገርኩሽ። ገባኝ አለቀ። እኔ ከኋላ የገባኩት ወደ ኋላ የሚያደርግ ነገር የለም። አሁን የገባኝ መና ተሳስቼ ከሆነ አርሚኝ። አሁን የገባኝ እኔ መጀመሪያ ኃላፊነት የወሰድሽበትን የትኬቱን ሳንቲም ካስመለሽልኝ በኋላ አንቺ ጋርም ደግሞ ገባ ያልሽውን በአካውንት ካስመለሽልኝ በኋላ እኔ ስመጣ እንድናገር የፈለግሽው መና ክርስቶስ ምስክሬ ከወጣሽ በኋላ ያስገባሽው ግሩፕ ላይ ያስቀመጥሽው ሪከርድ አስቀምጨዋለሁ። እንድናገር የፈለግሽው አንቺን እንድክብሽና ሌላ ነገር ውስጥ እንድናገር ስላንቺ ጥሩነት ሊስን ያስቀመጥሽው ሪከርድ አለ። ግን እኔ የተናገርኩት ትክክለኛው ነገር ነው። ያን ነገር አንቺን ስላስቆጣሽ ከዚህ በኋላ የምናወራው ግሩፕ ላይ ነው አልሽ። መና መልእክቱ ለኔ እንደሆነ ገብቶኛል አልኩሽ። ካልኩሽም በኋላ ስለተረዳሁሽ ብቻ ግሩፕ ላይ መልስ ሰጠው። ምን አዲስ ነገር አለ ብዬ ጠየቅኩሽ። ትናንትና መጥቼ አይ መና ትክክል ነች፣ የትኬቱ እንደዚህ አድርጋለች፣ እሷ ጥሩ ሰው ነች፣ እንደዚህ ብዬ ስለ 1 ሚሊዮኑ ባላወራ ኑሮ ትክክለኛ ጥያቄ ልጠይቅሽ። ካሁን 1 ወር ሙሉ እኔና አንቺ ወደፊት እንጨቃጨቃለን። መጥቼ ይሄንን አጀንዳ በመናነሳበት ሳለ ሰላም ይሄንን ኢሹ እኮ የዛለት አላነሳሽም ነው የምትይኝ። ትክክል ሁሉም እዚህ ጋር ያለው ሰው በጠቅላላ። ስለዚህ ነው የማንም ሰው ምስክርም አይደለሁም። መና እኔ የማውቀው አሁንም ነገም ከነገ ወዲያም አንቺም ልቦናሽ በሚያውቀው አንቺንና አንቺን ብቻ ነው። ከአንቺም የምፈልገው እኔ ጠላት አይደለሽም። ምንም የሚያገናኘንም ነገር የለም። በማወቅም ባለማወቅም የጠፉ ነገራቶቹ ለእኔ በራሴ በኩል ክርስቶስን ለአንቺም ለእሷም ይቅርታ አድርጌያለሁ በራሴ በኩል። ግን ይሄንን 1 ሚሊዮን ብር ቀነ ገደብ እፈልጋለሁ በእነሱ ፊት የምትነግሪኝ። በዚህ ቀን እስከዚህ ድረስ ተከራክሬም ተጨቃጭቄ ማስመልሳለሁ በይኝ። ብትፈልጊ ራስሽም ስጭኝ። የፈለግሽውን ነገር አድርጊ። አቅምሽ የፈቀደውን ነገር ይሄንን ገንዘብ እንድትሰጭኝ እፈልጋለሁ። ቀን እንድትቆርጭልኝ እፈልጋለሁ። እስከዛ ድረስ አንቺ ጋር መጻፍም መጠወሽም አልፈልግም። ገንዘቡ በገባ ሰዓት ግን እያንዳንዱን ሪሲት ለማማልክላታል። መና ባለመከሰሷ አሁን ይሄ ቤቷ ነው የተባለው ቤት ራሱ እውነት ከሆነ ተሽጧል። ሶልድ ነው የሚለው ሶልድ አውት ነው የሚለው። አንድ ነገር ብቻ ብዬ እኔ ልውጣ። ይቅርታ ሽሙኒቴ። እሺ ሪሊስቲክሊ እናውራ ከተባለ እኔ በሚመስለኝ የሆነ የምትሸፋፍኑት ነገር አለ። you guys are hiding something። በጣም ግልጾኝ ልንገራችሁ፣ የሆነ የምትደብቁት ነገር አለ። ይሄ ለምኛት እንትን ብያት የሚባልበት ሀገር አይደለም የምንኖረው። ህግ ያለበት ሀገር፣ ማንኛውም ወዲያውኑ የሚታሰርበት መታሰሩ ሁሉ ሳይሆን ቤቷ ሁሉ ተሽጦ ንብረትሽ የሚመለስበት ሀገር ነው ያለነው። አንድ ነገር ግልጾኝ ልንገራችሁ፣ የሆነ መና ታውቂያለሽ፣ በእርዳታ ቦታ ላይ ያቅሻለሁ፣ ቤተክርስቲያኖችን በማገልገል ምናምን ቱ ማች ሪስፔክት አለኝ። ግን እንደዚህ ስል ከይቅርታ ጋር ነው የምትሸፍኝላት የሆነ ነገር ቢኖራችሁ አም ሶሪ። ያለዛ እንኳን 17000 ብር ተበልቻ አይደለም 1000 ብር በበላን ተልጥቂ ይወስድሻል። አንቺ ይቅርታ አድርጊልኝና ማንኛችንም አሜሪካን ኑሮን እናውቀዋለን። እዳዝ ማረወች ሂዱ $17000 is not easy to make። ቁጭ የምታደርጊበት ነገር አይደለም ይሄ። እንደዚህ ለምኛት ብርሽን አስመልሽልሻለሁ እንደዛ አድርጌ ተለማምጫት ምናምን why go through this? why don't you just sue her? እንዴ በነፃ እኮ መክሰስ የምንችልበት ሀገር እኮ ነው ያለነው። በነፃ ጠበቃ የሚሰጥሽበት እኮ ሀገር ነው ያለነው። ላይክ ለጠበቃ ብር የለኝም ምን እንደለኝም ምናምን እንኳን የምንልበት ሀገር አይደለም ያለነው። በነፃ ጠበቃ የሚሰጥበት ሀገር እኮ ነው ያለነው። ስለዚህ ለምንድን ነው ማታሳሰሪያት? ላይክ why go through this? ለምን አሁን እኔ ይቅርታ አድርጊልኝና ከሰላም ጋር ራሱ ይሄን ያህል ንትርክ ራሱ ሊኖራችሁ አይገባም ነበረ። በቃ አንቺ ከአንዴም አራቴ ቃል ገባሽላት፣ አንቺን አምና ሰጠች። አንቺ ደግሞ ኃላፊነቱን እወጣለሁ እስካልሽ ድረስ የምትወጪው ደግሞ በአንድ ነው በመክሰስ ነው። አትሸፋፍኝ። በቃ አልከስም ለምናታለሁ ምናምን የምትይ ከሆነ አም ሶሪ ተሳይተስ በር የሆነ ዝምድና ሊኖራችሁ ይችላል። የሆነ ነገር ከስር ካሌለ በስተቀር የሆነ ማበላሸው ብሪጅሽን ላለመስበር ካልሆነ በስተቀር ምንድነው ይችን ሴትዮ የምትለማመጪው?
የልጅናት ስለሆነች ምናምን የምትይው የ24 ዓመት የልጅናት 57 ዓመቷ ነው ሴትዮዋ። በ57 ዓመቷ ያልታረመች ሴትዮ አንቺ ምን ስለሆንሽ ነው ለሷ ልጆች የምታስቢው? ላይክ ፎዋት እንዴ! አንዳንዴ እኮ ይሉኝታም ሲበዛ ያስጠላል። ለሰላምም ደግሞ ማዘን አለብሽ። ምክንያቱም እዚህ ጋር እሷ ደግሞ የሌሎችን ኃላፊነት ተቀብላ ነው ላንቺ ጋር የመጣችው። እሷ ደግሞ አንቺን ስለምታውቅሽ በደንብ እንተዋወቃለን አላችሁ። ያ ራሱ እንትን ሊልሽ ይገባል። ምንድነው ሊሰማሽ ይገባል። ይቺ ሴትዮ አንቺን አብላ በአንቺ የተነሳ እንደዚህ ሆነች እና ይሄ ጠበቃ በነፃ የሚቀጠርበት ሀገር፣ መንግስት በነፃ የሚሰጥበት ሀገር ላይ ቁጭ ብለሽ ለምናታለሁ ለማመጣታለሁ ምናምን አትበይ። እኔ ፋወዙ ላይክ the first thing you should do tomorrow morning ቀጥ ብለሽ ሄደሽ መክሰስ ነው። ነገ ተነስተሽ መክሰስ አለቀ። እግዚአብሔር ይማረሽ። በቃ የሆነ አንዳንዴ ይኸውልሽ እንደዚህ መናዬ በጣም ከይቅርታ ጋር እንደዚህ የሆነ ከቨር ስታደርጊ ምን ስታደርጊ ለሌላው የሚመስለው የሆነ ነገር ከውስጥ እንዳለ የደበቅሽላት የሆነ ዝምድና ሊኖር ይችላል፣ የሆነ ነገር ሊኖር ይችላል ምናምን። ከታች ራሱ እየጠየቁሽ ነበረ የእሷ የቡፋና የአንቺ ባል ዝምድና የላቸውም ወይ እያሉሽ ነበር ከታች እያሉሽ ነው የምልሽ። እኔ ላይክ በሰው ኮሜንት አንድ ይኸውልሽ እና በቃ አንቺ ዛሬ ነገ አትበይ። እለምናታለሁ ለማመጣታለሁ ምን እላታለሁ አትበይ። just get up go to her አለቀ በቃ። ተነስተሽ ሄደሽ ከሳሽ ብሯን ተቀበላት። ይሄንን አንዴ ትናገሪያለሽ ማሪ። ላውጋው ስሜታዊ ስትሆን ወደ እንግሊዘኛ ትገባለች። ሴትዮዋ የቁም ፎቶ የላትም። እኔ በደንብ ማየት ፈልጋለች ሴትዮ እመቤቴ። የቁም ፎቶ ሰላምን የቁም ፎቶ የላትም። አንድ ነገር ልናገርሽ እስከዛ መስዬ በእናትሽ አንዴ እንግሊዘኛ አትቀላቅሉ ወይ በማርያም ያሰላም እናንተ አትናደዱም? 17 ሚሊዮን ዶላር ነገራችሁ መስዬ ቴንክ ዩ። የኔም ጥያቄ ነበር ሳሪ የኔም ጥያቄ ነበር። በጣም ሪላክስ ሆኖ ነው የሚያወሩት። እንደው ሰላም ጋር ነው እንጂ ያየነው ስንገበገበ። ኧረ ተናደዱ ተናደዱ። እኔ 1 ሚሊዮን ብር ጭማሪ ስለሚያስፈልገኝ ጅንኑን እንድጠይቀው 17,000 ዶላር በኢትዮጵያ 1 ሚሊዮን ነው። አንዴ አዎ ወይ አይደለም ነው? ኧረ ይበልጣል በጣም እንዴ! 2.5 ነው። 10,000 ዶላር እኮ 1.5 1.5 ሚሊዮን ብር ማለት ነው። 10,000 ዶላር ራሱ ጅንኑ በቀደም 5 ሚሊዮን ብር ልኮልኝ ነበር። ስንት ዶላር ማለት ነው? ኦልሞስት 30,000 ዶላር ማለት ነው። ይኸውልሽ መስዬ 17,000 በ160 ብር አባጁ። አዎ 5 ሚሊዮን የኢትዮጵያ ብር ስንት ዶላር ነው? ወደ 27 ምናምን ሺ ነው። በቃ 30 ድፈናት እንድላት ነው። 25 በደንብ በግልጽ ልናገር አሁንም ደግሜ የ17,000 ብሩን ከእሷ ሳይሆን ከባንክ ነው የምከሰው። ከባንክ ጋር ነው ግንኙነቴ። እኔ የባንኩን እጨርሳለሁ። አሁንም እየተናገርኩ ነው። ባንክ ነው የምከሰው፣ ባንኩን ነው የምከሰው። አለቀ። በብዙ ነገር ሲጀመር የማይደረግ ነገር ስላደረገ እኔ ባንኩ ጋር ነው የሚሄደው። ያንቺ ብር አይደለም እኮ አይደለም መና ያንቺ ብር ሪሊስቲክሊ ባንኩ ነው የሚመልስልሽ እኮ። አሁን እኔ ስላንቺ ብር አይደለም እያወራ ያለሁት፣ እኔ እያወራ ያለሁት ስለ ሰላም ብር ነው። አዎ እኮ ልናገራ የሰላም ብርንም አሁን ለምሳሌ ልናገራ እንዴ እኔ ስለማልችል ነው ንግግር መጫወጫው ምናምን ስለማልችል ነው እንጂ ሀቅ የለኝም ማለት አይደለም። መጮህ ማልቀስ አይጠበቅብኝም። እኔ አላደኩም። ትንሽ ስሜት አይሁኝ በእናትሽ። የዱባይ አጀንዳ ይምሰል በማርያም እኔ በቃ ይሞኛል። በዛ ላይ አልችልበትም። እኔ እንደዚህ አላደኩም። እንዲህ ወሬ አጣጥሞ ማውራት አልችልበትም። ይቅርታ አድርጉልኝ። በዛ ላይ ሲጀመር ከባለቤቴ ጋር አይደለም ዝምድና ባለቤቴ ማያውቃት መና አንቺ ባንክ ጋር ነው ያለው። ሰላም ግን ሀቄ ባንክ ጋር ነው ያለው። ስለዚህ እኔ ልክሰሳት ወይ ፈቃደኛ ናችሁ ወይ ብዬ ግሩፕ ላይ ሁላ ጠይቄያለሁ። ምክንያቱም ለምን መሰላችሁ? አንድ እናንተ የማይገባችሁን ነገር ላስረዳችሁ። ላውጋውም ታውቀዋለህ። እዚህ አገር ከከሰሽ ብርሽን አይደለም የሚጠይቁት፣ ያስሯታል። ደፍኒትሊ በፍሮድ ኦልሬዲ 10-20 ዓመት ያስሯታል። ደፍኒትሊ
ምንም ርህራሄም የለኝም። ገና አይደለም እሱ መቀመቅ እንድትወርድ ነው የምፈልገው እሷ ሴትዮ። እንዲያውም ሲኦል ራሱ ለብቻ የተዘጋጀላት ያለ ይመስለኛል ለሷ። እግዚአብሔር በእውነቴ ነው ያስለቀሰችንን እንባ። ግን ይሄ ብር እዚህ ሀገር ካልሰራሽ ሰርቼ ነው የምከፍለው ነው የምትይው። እሷ ሴትዮ ከእስር ቤት ወጣ ሰርታ ለሰላም መክፈል ለእንትና መክፈል ለእንትና ያስታመምናትም እስካሁንም እየለመናትም የቆየ ነው ቢካዝ ኦፍ this ነበር። አሁን ግን በእናንተ ፊት ከሰሻት ከሆነ እኔ ነገ ጠዋት ወጥቼ እከሳታለሁ። አለቀ። ብሩን አንፈልገውም፣ እንከሳታለን። እሷ ከተከሰሰች በኋላ መና እኛ ህጉን አናውቀውም፣ አንቺ ታውቂዋለሽ። ነገር ግን ለዛ ነው እኔም እየተናገርኩት መጀመሪያ ላይ ባረክሽው። እኔ የምልሽ ኃላፊነት የወሰድሽበትን ገንዘብ በሰላም በኩል ያንን መፍትሄ ይፍጠር። እሱ መፍትሄ ደግሞ ከተፈጠረ እኔ እሷን ሴትዮ አንቄ የተጨቃጨኩኝ እንደ ባለፈው እንዳስደረኩት ማስደረግ ነው ያለብኝ። ካለበለዚያ ግን እኔ ከከሰስኳት ግን ሰላም የምታገኘው ገንዘቧን መንግስት በወሰነላት ውሳኔ ነው። ከዛ በኋላ እኔ እና እሷ መነጋገር ማሚ ታች ማሚ ካናገር የሚኖሩ መነጋገር አልችልም፣ መገናኘት አልችልም። ኮሚኒኬሽን ኦፍ ነው የሚደረገው። ጭራሽ እንዳገኛት ፈቃድም አይሰጠኝም። በምንም ሁኔታ ከሴትዮዋ ጋር እንድገናኝ አይደረግም። በዚህ ሀገር ህግ ማለት ነው። አንዴ ሱ ካረክሻት በኋላ ከከሰሻት በኋላ ምንድነው የምታወሪው? እኛም እኮ እዚህ ነው የምንኖረው። አንዴ ላውራ፣ እኔም ተመሳሳይ ጉዳይ ላይ ስላለሁኝ አንዴ ላውራ ከፈቀዳችሁልኝ። ላውጋው እንዳልከው አይኖ እዚህ ሀገር ነው የምትኖረው አውቃለሁ። ግን እኔም በዚህ ጉዳይ ላይ አልፍ ያለው እያለፍኩም ነው ያለሁት እና እኔም እንደዚሁ $20,000 ተወስዶብኝ ከስሻለሁ። ስከስ ግን መክሰስ የምችለው ብቻ እሱን ገንዘቡን ስለሰጠሁት ሳይሆን በቼክ ባጭበረበረው ጉዳይ ነበረ። የሰጠኝ ቼክ ሪቨርስ አረገ። ሪቨርስ ሳያረግ ደግሞ ባንኩ ለእኔ ሊከፍለኝ አይችልም። ምክንያቱም ባዶ ቼክ ነው የሰጠኝ። ሄጄ ባንኩን ስጠይቅ ለእኔ ሊነግሩኝ አልቻሉም ለምን ባዶ ቼክ እንደሰጠኝ። ለሱ ብቻ ነው ማሳወቅ የሚችሉት። ሁለተኛ ደግሞ በነፃ ማንም እንትን ምንድነው ሎየር መያዝ አትችልም በነፃ። ምክንያቱም ይሄ ዶሜስቲክ ቫይለንስ አይደለም። ዶሜስቲክ ቫይለንስ ሲሆን ብቻ ነው በነፃ የምትይዘው እንትን ጠበቃ እንጂ ለራስ ጉዳይ የገንዘብ ጉዳይ ሲሆን ደግሞ ሰርተ ክፈል ነው የሚባለው። የኔ $20,000 አሁን ሰርቶ ይክፈልሽ ነው የተባለው። ምክንያቱም የቤቱ ባለቤትነት በእሱና በባለቤቱ ስም ስለሆነ ጋርኒሽ መደረግ አልቻለም። ካምፓኒም አለው። ካምፓኒው ደግሞ በፒኤልሲ ስለሆነ ጋርኒሽ መደረግ አልቻለም። ግን መና ሰላም የገባችበት ጉዳይ በአንቺ ተማምና አንቺን አምና ስለሆነ እሱ አንቺ የህሊና ጉዳይ ነው የሚሆንብሽ። ሌላ ደግሞ እሷን የምትከሽበት በቼኩ ነው። ቼኩን ስትከሻ ደግሞ ትታሰራለች እንጂ ብርሽ የሚመለስበት ምንም አይነት ምክንያት የለም። ይሄን ነው እኔ በራሴ የምማቀው እስካሁን ድረስ። ጋርኒሽ ለማድረግ እሱ ጋር ያለውን ገንዘብ ወይም ደግሞ በዛ ሰው የሆነ ንብረት ሊኖር ይችላል። ለጠበቃ እንኳን $6,000 ነው የከፈልኩት። $6,000 ከፍዬ ለጠበቃ አይደለም 20,000 1,000 አልተመለሰልኝም። ይሄን ነገር ተስፍሽ ራሱ ያውቀዋል። በውስጥ አናግሮት ሰውየውን ከዛ ከ20,000 ብር $400 ሰጥቶኛል። ሌላ 5 ሳንቲም የሰጠኝ የለም። ፍርድ ቤት ቀርቧል። ፍርድ ቤት ቀርቦ እከፍላለሁ አለ። ግን በስሙ ያለ ነገር ስለሌለ መቀበል አልተቻለም ገንዘብ ከሱ ላይ። ጋርኒሽ ለማድረግ ራሱ ሌላ ጠበቃ መያዝ አለብን ድጋሚ ማለት ነው። ሌላ እንደዚሁ 6,000 ከፍለ ያ ማለት እያለ እሱ ጋር ቢመለስ እንኳን የሚሰጠኝ 10,000 ነው። ሌላውን ለጠበቃ ከፍዬ ማለት ነው። እና አንቺን ተማምኖ ለመጣ ሰው ግን አንቺ ነሽ ኃላፊነቱን የምትወስጂው። መናዬ ቆይ ላውቀው አንዴ። አሁን ፖይንት ጥያቄ አንድ ጥያቄ ልጠይቅ ነው። መና የት ከተማ ነው አንቺ የምትኖሪው? እኔ ፖርትላንድ። ኦኬ እንግሊዘኛው እኮ ጉዳመ። እሺ መናዬ፣ አሁን ሰዎቹ ደግሞ እራሷ መና ትክክለኛ ፓስፖርት ስሟን ታሳይ፣ እኛ
ጽላቴ ነች የምትባለው ሴትዮ መና እየመሰለችን ነው እያሉ ነው። ፈጣሪ ትግስቱን እቺ ደግሞ ታያቸው ፓስፖርቴ ነው ላይሰንሴን። ቆይ ላይሰንሴን ላሳያችሁ። ሁለት ነገር እንትን ፍሪጌ ኢስ ዲፔንድ ኦን ሃው ዩ ሲ ወይ ሳምባዲ ሶስት አይነት ሎየር መያዝ ትችላለሽ። አንደኛው ሎየር ምንድነው ከሚመጣው ላይ ካሸነፈ ፐርሰንቴጁ ላይ በፐርሰንቴጅ ተነጋግረሽ ከዛ ላይ ይወስዳል። ካላሸነፈ ደግሞ አይወስድም ማለት ነው። ያ ደግሞ እንደ ኬዝሽን አይቶ በዛ የሚስማማ ሎየሮች ስላሉ ማለት ነው። ሁለተኛው ነገር ደግሞ at the end of the day this is America you can have a public defender ይሄ ለክሪሚናል አንድ የምናያራ ኖ አቺ ዘጋብሽ 15% is depend on እንትና ታሳይ አይዲያ ታሳይ ይዘጋብሻል እና የትኛውን ቦታ ላይ ሄደሽ መክሰስ ትችያለሽ። አንዳንዴ እኛ ስላረግነው በዛ ብቻ መንገድ ነው ማለት አይደለም። እኔ አሁን እዚህ ጋር ቁጭ ብላችሁ ሰው ደውዬ ጠበቃ አምጥቼ ሊነግራችሁ ይችላል። ዳውን ቢኒሹ እና እንትን መና ሁለተኛ ነገር ደግሞ ብትከሳት ይችን ሴትዮ ሺሃብና አሰት ቤት አላት፣ ቤቷ ይሸጣል፣ መኪኖች በሷ ስራሉ። እነዛ ተሽጠው ሻት ብሔራት እንደተደይ የድሃ ብትሆን ልክ እንደ ትናንትና ነው ምናምን እዚህ ቤት የነበርነ ሰዓት ተናግሬያለሁ። የሚታዘዝባት ምንድነው ከደሞዟ ላይ የሆነ ፐርሰንቴጅ ክፈይ በየ ፔቼኳ ላይ ነው የምትባለው። ነገር ግን አሴት እስካላት ድረስ ቤቷን ማሸጥ ይሸጥባታል። ስለዚህ ተክሳሳት ቤቷን ትሸጥ ይሸጥባት ለብሯ ይመለስላት። ቆይ ላውጋው እንደዛ አይደለም። አሁን ላውጋው የምን አለ ፖይንት መሰለ። አሁን ሴትዮዋ ትከሰስ ማለት ሰላም እርጉዝና ሰላም ናት የምትጎዳው። ገባ? ቆይ አንዴ ማርያምን ቁም ነገር ሪያሊቲውን ስናወራ አሁን መናን ድራማ ተጫውታባታለች ሴትዮዋ። መና ምንድነው ማድረግ ያለብሽ? አንደኛ ኢትዮጵያ አካውንት ላይ የገባው ብር ከማን ከዛ አካውንት ወደ ማን አካውንት ገባ? አንደኛ ይሄን እኛ በመናጣራው እናጣራለን። ነገር ግን መና ለሰላም ብሩ የሚመለስበት መንገድ አንድ አማራጭ ክሱን ይቆይና ምንድነው ብለሽ ታያለሽ። ክስ ይከሰስ ማለት ሰላም ያቺ ሴትዮ ብትታሰርም መንግስት ገደብ ይሰጣታል። ለምሳሌ እዚህ ሀገር እኔም በገንዘብ ብትከሰኝ አቅሜ ደሞዜ ታይቶ ደሞዜ 500 ድርሃም ከሆነ ከደሞዜ ላይ 20 ድርሃም ሊወስድ። ስለዚህ ሰላም የዛሬ 20 ዓመት ብሯን ልትለቅም ነው ማለት ነው። እንደዛ ሳይሆን መና መፍትሄው ምንድነው ብለሽ ታስቢያለሽ? ሰላም ኢቭን ከኛ ድጋፍ የሚያስፈልገው ቆይ ላውጋውዬ ኢቭን ሰላም እኛ ሰፖርት ማድረግ ያለብን ሴት ልጅ ናት ያለችበትን መናን በደንብ ሁለታችሁ ትግባባላችሁ። ነገር ግን አሁን ወደ መፍትሄው ለመምጣት ግን መና ለሰላም ይጠቅማታል የምትይውን ግማሹንም ቢሆን ያለውንም ቢሆን ይሄ ነገር በዚህ ጊዜ በይና የሆነ ነገር ንገሪያት እኛ መሃል። ከዛ በኋላ እችን ሴትዮ ተከስሻታለሽ። እሺ ልናገር አሁን ተናገሪ። አሁን እኔ ቅድምም ስናገር የነበረው እግዚአብሔር ይስጥልን ፍርዬ እዚህ መታ ስለተናገረች የዚህ ሀገር ሲስተም እንደተፈለገው አይደለም። ለዛ ነው እኔ እስካሁንም ድረስ የኔ ችግር የለውም በባንክ ስለሚጨረስ እያልኩ ከቅድም ጀምሮ የምናገረው ይሄ ነው። ሪያሊቲ አልችልበትም ማውራት አላቅም፣ ይቅርታ አድርጉልኝ እንግዲህ። ነገር ግን የሰላምን ግን የተጨቃጨኩ እያስመለስኩላት ስለሆነ ሴትዮዋ ብሯን ሰላም እስክጨርስ ድረስ ብያታለሁ። ለሰላምን ለመክሰስ እኔ ሰከንድ አይፈጅብኝም። ስለዚህ አሁንም ቢሆን ሴትዮዋን እየጨቀጨኩኝም ቢሆን እቀበላታለሁ። ቀኑን ግን አላውቀውም። እኔ ከፍላታለሁ እንዳልልና ቃል እንዳልገባ የእኔ አካውንት ራሱ ፍሪዝ ነው በአሁኑ ሰዓት። ስለዚህ እኔ የለኝም። ስለሌለኝ እኔ እከፍላለሁ ብዬ እናንተ አደባባይ ላይ ታቁኛላችሁ። ብር ሲኖረኝም እሱን እናቅሻለን። እኔ በበኩሌ እናቅሻለን። ሰላምም ደግሞ ያለችበት ችግር ምን አይነት ላይ ውስጥ እንዳለች ሁላችንም ሰላሚና እናቃታለን። ግን እኔ እያልኩሻለሁ የኢትዮጵያ አካውንቱ ላይ ቼክ እናስደርገውና ያለውን ብር ወደ ሰላም ትራንስፈር ማስደርጉላት። እናንተ ኢትዮጵያ ካለው አካውንት ጋር ይመስለኛል መና ስለምትተዋወቂ ያ ገንዘብ እዛ አካውንት ላይ ገንዘብ ካለ ለሰላሚና ትራንስፈር የሚደረግላት ለሆነ ነገር ይሆናል። ምንም ብር የለም እዛ ምንም። እኔ እኮ በእንትንነት ነው ዩዝ የሰውን ቤተሰብን አካውንት የተጠቀምኩበት እንዲላላኩ ነው እንጂ እኔ በፍጹም እኔም አካውንት የለኝም። ሰውም ያለውን ብር ያለውም ሰው አላውቅም። ይሄን ነው የምለው። እሺ እቺ ሴት አባቶች ይዘሽ ለምኝም እየተቀጠቁ እንዳሁኑ
አባቶች ይዘሽ ሄደሽ ብታስጠይቂያትስ? እና እሷ የ6 ሰዓት ፍላይት ነው ያለን እኔና አሁን በቀደም ስሄድ አልሰማሽኝም? ሙሉ ቀን የፈጀብኝ ፍላይት። ሲጀመር እሷን በአካል ማግኘት ማለት የህልም እንጀራ ነው። ግን በስልክ ግን ለምኜ እየለመንኳት የእውነት ለመናገር እየለመንኳት እሺ እያለች ዛሬ ነገ ከነገ ወዲያም ብትልም እየሰጠች ነው ሰጥታልታለች። እንደዛ እየተለማመጥኩ ያለሁትም ሴትዮዋን የሰላም ብር እስኪመለስልኝ ድረስ መናዬ ካኒው አሁን ትደውይላታለሽ አንድ ጊዜ ለሴትዮዋ ላውዳ እንስማት፣ ድምጿን እንስማው። በእናትሽ ስልኳን ወይ ስጭኝና እኔ ልደውልላት ማለት ይሄው ለማሚ ልኬላታለሁ። ደውስጧት በዋትስአፕ ደውሉላት አላት። ባታማላት የሰውየውን እኮ ነው የላክሽልኝ መሲ። አንድ ይቅርታ፣ ቱቱ የሚጀምረው ስልክ ነው። ሶስት አይነት ላኩላት። እኔ እንትን ኦንላይን ላይ አግኝቻታለሁ ሙሉ ስሟን እስከ ወንድሟ ምናምን። እሱ ስልክ ነው ወይ ያለችው ነው ትክክለኛ ነገር። አንቺ እዚህ እያየንሽ ደውይ መሲ፣ እንደሱ አይደለም። እሷ ትደውል ስልክ ነው ያለኝ አለቻችሁ። ተገልብጣለች። ልደውልና አይሰማችሁም እናንተ? ወይ ቀላል ነው። ኤሚኬ አንድ ስልክ ግዙላትና ለመናከኒ ነገ ይድረሳት ትዛለች። ለቤትሽ በልጆችሽ ከሆነ ሰው ፕሊስ መናዬ ሞባይል መና ያለሽ ሁለት ሞባይል ያለሽ ሁለት ሞባይል ያለሽ አጣጣ። እሺ ቆዩኛል። እና ሌላ ደግሞ የምጠይቅሽ በእነሱ ፊት 1 ወር ልጠብቅሽ 2 ወር ልጠብቅሽ፣ በስንት ወር ትጨቃጨቂያታለሽ? ትክክለኛ ቀን ንገሪኝ። እኔ የምጨቃጨቅ ስለደከመኝ ድረስ አላውቅም መቼ እንደሚሆን ግን ዛሬም ከሰጠችሽ ተመስገን፣ ነገም ብትሰጥሽ ተመስገን። እኔ በሰጠች ከዛሬ ጀምሮ ግን አላናግራችሽ። መና ትላንትና አንቺን ምን አለችሽ? ሰላምን ያለችውን ብላታለች። አንቺን ግን ምን አለችሽ? ትላንት ምንም አላለችኝም። ከትናንትና ወዲያ ከላይቭ ስንወጣ የአገር ቴክስት ላከች። እናቴን ብትሆን አጠብቅም ይሄን ያህል እና እናንተ መስዋዕት የሆናችሁልኝ ማለት ሁላችንንም ነው። አንድ አይነት ቴክስት ለሁሉም ሰው ነው የላከችው። ምክንያቱም የኔም ጓደኞቼም ፖስት አደረግነው እርስ በርሳችን አንድ አይነት ቴክስት ነው ያደረገችው። እግዚአብሔር ይልሽ ብዬ ነው ለመልእክት የለኩላት። ከዛ ውጪ አልተጻጻፍንም እኔ እና እሷ። በማንኛውም እዚሁ ላይ ደውይና እስቲ እንስማ፣ የምትለውን ነገር እንስማ። ችግር የለውም። ኦኬ ቆዩኛ እንዴ ስልክ ላምጣ። ማሚ አፍሽ ላይ ያረክሽው ነው። ከመሲ ብዙልኝ ስልክ መሲ አስገዥልኝ አንድ ስልክ። መሲን እኮ ቀየርኳት ሲቸግረኝ። ኦኬ ውዶቼ ፍቅሮቼ፣ በኢትዮጵያ በዩናይትድ አረብ ኤምሬትም እንዲሁም በአሜሪካ በካናዳ በተለያየ ዓለም የምትኖሩ ለወገን ዘመዶቻችሁ እንደ ማህሌትና እንደዚች እንደ ጽላት ነው ምናምን ሴትዮ ሳላጭበረብራችሁ ስልክ ወደ ቤተሰቦቻችሁ አደርስላችኋለሁ። ፓወር ባንክ አለ፣ ስልክ አለ። ሁሉንም ቅድሚያ ክፍያ ከከፈላችሁ በኋላ አደርስላችኋለሁ። ማዘዝ የምትፈልጉ ለቤተሰቦቻችሁ ለሁሉም ሰዎች ፓወር ባንክም አለ፣ ማዘዝ ትችላላችሁ። እግዚአብሔር ይመስገን ከዱባይ ተነስተን አሜሪካ በመንፈስ ገብተናል። አጀንዳ ይዘን በአካል ደግሞ ስፖንሰር አድርጋችሁ እንመጣለን። ማሚ ግን ትልቁ ገና ጭንቅላትሽን ትይዣለሽ። የዱባይ አጀንዳ ይሻልሽ ነበር። እንግሊዞች ጋር ገብተሽ ነው ታናችን ፊዮን የምትባለው ግለሰብ ግን ትግባ። ቅድም በጣም ብዙ ባሽሞር ተናግራን ነው የወጣችሁ። ለምን መሰለሽ? እየደወለች ነው። አንድ ጊዜ እያለች ነው፣ እየደወለች ነው መሰለኝ። እንደው አንሹ ለምንድን ነው መናዬ ስትደውል ስልኩ ይጠፋል? ካሜራ ለምን ታጠፊያለሽ? እኔ እዚህ ናት ያለችው እኮ እያየች ነው። ማሬ ጽላትዬ ነው ወደዚህ ኮንሽ ወደ ነግቢ ጋዝ ቁጭ ብለን ለመነጋገር ነው። ጀስት ኒውት ላይ ነሽ፣ ኒውት ላይ ነሽ። ቁጥሯን እያወጣሁኝ ነው። እዚህ ስለሆነ ያለው ቁጥሯን እያወጣሁ ንገሩኝ። ቁጥሯን አዘርዋይስ ታይፕ ላድርጎ። እዚህ ሚዲያ ላይ ማጥሩ አይደለም። አውጪ መናገር ችግር የለም። እኔ ዋስልክ ደግሞ ተነገረ ንገሩኝ። ራሷን ያረክ ንገሩኝ ቁጥሯን። እሺ እንዴ የሌባ ቁጥር ደግሞ ተያዘ አልተያዘ? ጋይስ ያዙ። ወንዶች ከፈለጋችሁ ጀንጅኗት፣ ከፈለጋችሁ ዛግኟት፣ እንደፈለጋችሁ አርጓት። ግለሰብ
ከየት ጀምሬ ነው የምረግሽ? 1 2 4 0 አይ ማሚ ቁጥሩን ራሱ መነሻውን አታውቂውም። የአሜሪካ ከሆነ ሶኬኛ እንነግርሻለን። +1 8 9033 ከ240 በኋላ ያለውን ንገሪኝ። 686 9033 PPS 6180. ያው ደወልኩኝ 240686 አይደል ያልሽኝ? 9033 አንቺ እኮ የሰጠሽኝ ቁጥር ነው። አዎ አይ መደወሌ የራሷን ቁጥር ላይ እየደወልኩ እንደሆነ እንዲታወቅ ብዬ ነው። አታነሳም፣ አይሰራም ነው የሚለው። አይሰራም እኮ ይሄ አይሰራም። በዋትስአፑ ግን ይሰራል። የዋትስአፑ 571 የሚለው በዋትስአፕ ይሰራል። ለምን አትደውይውም? ዋትስአፕ ደውላታ እኮ 571ን ስጡኝ። 571 የትኛው ነው ደግሞ? ሴፍ ካላረግሽው እዚህ ላይ ሴቭ አድርጊ። እስከ ዛሬ በምንድን ነበር የምትጠራው? ስልክ ላይ ነው። በራሴ ነው። ይሄ የባለቤቴ ስልክ ነው። ወይ አንዴ ሴቭ ላድርገው። መጀመሪያ 571ን ቁጥር ስጡኝ። ካለዚያ ጠፋሽ እንዳትሉኝ ልውጣና ልጻፈው። ትክክለኛውን ከሱ ጋር ብታገኙ ይሻላል። እሺ ጠብቁ። 12 ምናምን ጽፈው ልጅ ምንድን ነው የሰው ልጅ 3 ሰዓት ቁጭ ይላል። እንዴት ይጨንቃል። ማሚ ያይዞሽ። በነገራችን ላይ ቆይ መናገር ትጨርስና አንድ ፀጉር ቤት የምትሰራ ልጅ አለች እዛ አካባቢ። እሷን ልጅ እናስገባትና ሙሉ ኢንፎርሜሽኑን ትሰጣታለች። አንቂያ መጣታለሁ እንደዛ የምትባል ሴት ካለች ብላለች። አረ በማርያም ታርግልን፣ ለኛም ሰላም ነው። እሺ ጨርሽና እናስገባታለን። ቆይ ደውይላትና ማን አራሻን ይሰጥሻለሁ። በቃ ቆይ ልደውልላት። ሀሳብ ግን ላውጋ እንቆብ ያመጣልን። አረ እኔ በደስታ እዛ ብዬ ዴንቪሊ እንደ ከኒውዮርክ ሰላም አላውቅም። ያንተ እኮ ይቀርባል፣ ድራይቭ ማድረግ ትችላለህ። እኔ እኮ እንትን ስለሆነ ነው። አይ ነው 4 ሰዓት ልንዳ። ታዲያ ምን ችግር አለው? ቴክስት አደርግልሻለሁ። በእናትህ ለእኔ አድርግልኝ በማርያም። ምን እዚህ ጋር እንደ ላሳያችሁ ላፕቶፕ ላይ ምን ችግር አለብኝ? እኔ ችግር የለም። በእናትህ አድርገው። ይኸው እየጠራ ነው። ስፒከር ላይ ላድርገው። አረ በፈጣሪ አንሺ። ኮሊንግ ነው የሚለው ሪንጊንግ አይልም እኮ። አዎ እንደዚህ ይላል። ምንም ሪንጊንግ ማለት አለበት። እኔ አላውቅም የዚህ ነገር። እኛ ችግር የለብንም ለዛ ነው። ሪንግ የሚባለው ነገር ማለት አለበት። እንዴት ነው የማስደርገው ታዲያ? ሪንግ ሪንጊንግ ማለት አለበት ማሪ። እና ምን ላድርገው? እንደ ዳይል እያደረኩት እኮ ነው ያለሁት። ምን ላድርገው ከዚህ በላይ? አይሰራም ማለት ነው እኮ። አልገባሽም አንቺ። እንደዛ ከሆነ አይሰራም። ልጅቷ ኦንላይን ማለት ነው ማሪ፣ ወይም አይቶት ኔትወርክ ነው አይደለችም ማለት ነው። ይሄው ጻፉ እዚህ ጋር እኮ። እና ታዲያ እኔ ምን ላድርግ? እንደዛ ነው። አዎ እንደዛ በሉ እንጂ አላውቅም ማለት ነው። እዚህ ጋር የስልክ ባለሙያ እያለው እናንተ ስትናገሩ ትንሽ ፌር አይደለም። እባካችሁ የኔትወርክ ባለሙያ ካለስ መስዬ
አሁን እኮ ቀላል ነው። ትልቁ ፖይንት የሰላም ብር እንዴት ነው የሚመለሰው? መና በቃ መፍትሄ ለዚች ልጅ ሶሉሽን ይሰጣል። ሰላም መፍትሄ ነው የምትፈልገው። እስከ በፊቱ ያረኩት እንዳለሁት እንደነበረ አሁንም ማድረጌን እቀጥላለሁ፣ አደርጋለሁ፣ እጠይቃታለሁ። ቀን ገደብ ለምትለኝ ግን ቀን ገደብ አላቅም። ሴትዮዋ ዛሬ ብላ ነገ ልትልሽ፣ ነገ ብላ ከነገ ወዲያ ትላለች። ታውቃታለች እንደዛ ያደረገች የምትሰጥ ሰው ስለሆነች እንግዲህ እኔ ኃላፊነቱን ወስጄ ተጨቃጭቄ መልሳለሁ ብያለሁ። በፊትም ብያለሁ፣ አሁንም አልካድኩም። ግን እኔ ሰጣለሁ ብዬ ነበረው። እንደውም ኢትዮጵያ ለምኜ ነበረ፣ 2 ልጆች ለምኜ ነበር የ500 ሺውን ያኔ። እንዲያውም እነሱም ዘጉኝ። እንደዘጉኝም አወቅ ታውቃለች፣ አልመለሱልኝም። ስለዚህ እንዲያውም ከዛ በኋላ ጭራሽ አልመለሱልኝም። ድሮ እነዚህ ጧት በየቤቱ እየዞሩ የሆነ ነገር የሚሉት ሰዎች አሉ አይደለ? ላሊበላ የሚባለው እነሱ ቢገኙ ለሷ ጥሩ ነበረ። ኧረ እኔ ምንም ነገር ብታገኙልኝ እኔ ደስታ ያስፈሱ አንደርድረው አምጥተው ብሩን እንዲያስመልሷት፣ በቃ ከሰው ጋር እንዳትቀላቀል የሚያደርጋት እንደዛ ነው መፈለግ። እና ደሳለኝ ማን ነው? ደሳለኝን ታውቂዋለሽ? እኔ አላውቀውም። ደሳለኝ የሚባለው እኮ የፓን አፍሪካው ሰውዬ ነው። እሱ ደግሞ ደሳለኝ ማለት ማመሰለክ ከኢትዮጵያ አሜሪካ መጣለው ብሎ ብር የሚወስድ ሰውዬ ማለት ነው። ሜሮንን ንገሪያት እስቲ፣ እዛ አካባቢ ስለምትሆን ፀጉር ቤትም ስላላት በደንብ ኢንፎርሜሽን ይኖራታል። ሜሪዬ አውረት ታያትላት። እግዚአብሔር ይመስገን። ወይ እኔ ዲኤምቪ ነኝ። ቁጥሩ የዲኤምቪ ነው። የት አካባቢ ነው? አሁን ምትነግሪኝ ራሱ አሁን ይችላል። ሜሪዬ ፀጉር ቤት ያለሽ ዊተን ያለሽ ነሽ? ዊተን ነው እሱ አይደለም፣ ሲልቨር ስፕሪንግ ያለ። ኦኬ እሺ። እኔ ፕሮባብሊ ታውቂኛለሽ ብዬ ስላሰብኩ አድራሻዋ ይሄው አሁንም ፖስት እየተደረገ ነበር እዚህ ጋር ታገኘዋለሽ። 3 የላይሰንሷን ልላክልሽ፣ በውስጥ ቁጥሬ ልስጥሽና ከዛ የእሷን ቁጥር ልላክልሽ፣ የቤቷን አድራሻ። በቃ በውስጥ ሃይ በይኝ። ቆይ ፎሎ ላድርግሽና አሁን ልልሻለሁ። በቃ ፎሎ አድርጌሻለሁ። ሃይ በይኝ። በቃ አይቼዋለሁ ሜሪዬ፣ እልክልሻለሁ አሁን። አሁንም ደግሞ ፖዝ የሚለው ልልክላት ነው። ጠፋሽ አትበሉኝ መሲ፣ ነግሬያለሁ። በቃ ታች ልሩሪና ያየን ሻላኪልኝ። መሲ ወደ አሜሪካ እየደወለች ነው መሰለኝ፣ እንጠብቃት እስቲ። ዋናው እንትን ጋ ነች። ከታች የላኩት መና የቤቱ አድራሻ ብለሽ የላክሽልኝ ነው። ይሄ ነው አይደለ? ይሄ የቤቱ አድራሻ እንዳልሆነ ብዙ ሰው ነግሮኛል። አለው አለሽ ሰላም። ይሄው ከታች የላኩት መና የቤቱ አድራሻ ነው ብላ የላከችልኝ ነው። አሜሪካ ያሉ ሰዎች 1-2 ሰው አይተዋል። መኖሪያ ቤት አይደለም ብሎ ነው የመለሱልኝ። አዎ እዚህም ጋር ተብሏል እኮ አይደለም። ይሄ ነው እኔ ጋር ያለው መና የላከችው፣ ግን ለ2-3 ሰው ተልኮ መኖሪያ ቤት አይደለም ብለውኛል። ዛሬ ግን ህዝቤ መተኛት የለም። ይች ሴትዮ በህልማችን በየቤታችን ነው የምታድረው ዛሬ። በጣም ከባድ ነው። በነገራችን አሜሪካን ሀገር ላይሰንስ ላይ ፌክ አድራሻ አይሰጥም። ላይሰንሷም አላችሁ ሁላችሁ።
በውሸት ላይሰንስ አይሰጥም እዚህ ሀገር። የምትኖርበት አድራሻ ላይሰንሷ የድሮ ላይሰንስ እንደሆነ ተናግራለች። ሲቀጥል ሁላችሁም አላችሁ የድሮ አይደለም ሁላችሁም አላችሁ የምትመና ሁሉንም ያመጣሽው አንቺ ነሽ። እና እኔም የሰጡኝ ከሰው ነው የሰጠኝ። እኔ ለአንቺ ነው የላኩልሽ አንቺ እኔን ስለምታውቂኝ እንጂ እኔ አይደለሁም። እነ ሄለን ናችሁ ለእኔ የሰጡኝ። ታውቂያለሽ እሱ ነው በቃ እኔ ለአንቺ እነሱን ስለማታውቂ እኔ ሲሰጡኝ ለአንቺ ሰጠው። ሜሪ ያገኛሹ ስልኬን በቁጥሬ ሃይ በይኝ። እኔ ዲፖዚት አላደረኩም። ራሷ ናት ለባንኬ ያስገባች። ፒክቸሯን ማቀደም አሳየን። እስቲ ታብታብ አድርጉ ቤተሰብ፣ ታብታብ አድርጉ። ለማንኛውም ጊፍት ስጡ። ታብታብ አድርጉና እስቲ ይሄንን ጉዳይ እንወጣለን። አይ ነው እንደ እንትን አልደምቃላችሁ አይደል? ይቅር በሉኝ እንግዲህ እኔ አልችልበትም። በቃ እኔ እንዲህ አይነት ወሬ ለመጀመሪያ ጊዜ በእድሜ ልክ ወጣው አደባባይ ላይ። መናዬ አለመድመቅ ሳይሆን ፈራን እንጂ አሁን ብቻዬን ነው ትልቅዬ ቤት ውስጥ ያለሁት እየፈራሁ ነው። ሴትዮዋ መንፈስ ነች። እሺ ናኒ ጂኤ አይ ሊቭ ኢን ቪኤ አለ። ኦኬ አድራሻ እዚህ ጋር አለላችሁ 95 ዳንብሩክ ኮርት ላይ ነው የምትኖረው። አለቀ። ይሄው አድራሻው ተገኝቶላችኋል። ጎ ሄድ እንትን ካምፓኒዋን ሬጂስተር ያደረገችው ይታያችኋል። ፎቶ እንዴት ነው? ቆይ አንዴ እስኪ ዙም አውት ላድርገው። ግን እዚህ ጋር ጽፌዋለሁ ከታችም የጻፍኩት ነው ያላችሁ 9520 ዳንብሩክ ነው የምትኖረው። ለተለሳለው ያለችሽ። እሺ አይቼዋለሁ። ልላክላት። በቃ በትንሹ አድርጉ። እንኳን አንዴ ፎቶ ላስተካክለው። ፋሚሊዎች እስቲ ፎሎ አድርጉን። ፎሎ ልኬ መጥቻለሁ። ምንም ነስተን ፎሎ ነገር አለ። ኒውት ነሽ አድሬሷን ልኬላታለሁ። ይለንትን ቆዩ አንዴ ልንገርህ። አድሬሷን እዚሁ ልንገርህ። ቆይ አንድ ጊዜ አድሬሷንማ ልጁ ነገረን አይደል እንዴ? ሰላም፣ ይሄንን ቁጥር ታውቂዋለሽ? 571 623 2917 ዜድዬ ፋሚሊ ፎሎ እየጻፈላችሁ ነው አድራሻዋን። 1000 ልምላ ፎሎ አድርጉኝ። ሰንሱ የጠየቅሽን ቁጥር 571 623 2917 የእንትና ነው የጽላት ይሄ ቁጥር ነው። እዚህ እንዳሉ ትኬት የቆረጡበት የተሰጣቸው ቁጥር ይሄ ቁጥር ነው። በዚህ ቁጥር በስነስርዓት ደውለው አናግረዋታል። ግን ከዛ በኋላ ገንዘቡ ከገባ በኋላ ስልኩ አይሰራም። ያ የጽላት ነው።
እንዴት ስልኳ አይስራ ልጅ እየተቀበለች ነው ዝም ትለው። ኧረ ለምን ሰይጣን በምድር ላይ እንደሷ ተንኮል አይሰራም። በጣም የገረመኝ ምን እንደሆነ ታውቂያለሽ መናዬ? አሁን የሆነ ቲክታክ ላይ የማይታወቅ ሰው ራሱ ሲመጣ የሆነ አንዱ ካንዱ የሆነ ፎቶ ብታወጪ አሁን አንዱ ካንዱ የሆነ ሰው የሚያውቀው ሰው ይመጣል። ይችን ሰው እኮ የሚያውቃት ፍጹም ሰው የለም። መንፈስ እኮ ነው የምላት እኔ ራሴ መንፈስ ነው የምላት። መንፈስ ናት ለኛ እግዚአብሔር። እንዴት አመንሻት? በመጀመሪያ መንፈስ ሆና የእውነት በጣም ከባድ። መጀመሪያማ እንደዚህ አልነበረችም። ግን እኔ ጥያቄ ልጇ ይቅርታ ልጇ የእሷ ልጅ ስለመሆኑ ምን መረጃ አላችሁ? የከሰል መዳበሪያ ነው የሚመስለው ልጁ። ይቅርታ አድርጉልኝ። ከኢትዮጵያ የተወለደም አይመስልም። አንድ ነገር ልንገርሽ፣ መጀመሪያ እንደዚህ አይደለችም እኔ ሳቃት ካለች አላቃትም ብላለች አይደል? እንዴት ጥሩ ሰው መሆኗን አወቀች አሁን መና? አዎ ቴንክ ዩ ትንሳኤዬ። እንዲህ አይነት ጥያቄ ስትጠይቅ ነው የምመልሰው። መጀመሪያ ላይ የኢሚግሬሽን ፕሮሰሱን ያስጀመርናት። ከዛ ላ ትኬት ትሰራለሁ ስትለን ለባለቤቴ አክስት ለእኔ ሙቭ ሳረግ ከዚህ ከስቴት ወደ ስቴት ሙቭ ሳረግ ሙሉ ቤተሰቦቼን ትኬት ኤጀንስ ስለሆነች ስለሰጠችን በእሷ ትኬት ቆርጬ በትክክል መጥቻለሁ። የመጣም የሄደም ሰው አለ በትክክለኛው። ከዛ ላይ ትክክለኛ ነው የመሰለችን። ከዛ በኋላ ነው ሌብነቷን እያወቅን የመጣችን። ያክል የምታውቂያትን ሰውና የዚህን ያክል ሰፖርት ያደረገችሽን ሰው ዛሬ ግን ፎቶዋንም አድራሻዋንም ማንነቷንም አታውቂም። ማሚ እኔ ስደውልላት ጆሮዬ ላይ እየዘጋችሁ ነው። እናቴ ትሙት። ጉድዩ ልሳንሽ ዘጋ። እዚህ ናት ያለችው። እሱማ የተረጋገጠ ነው። ፎቶ ሁሉም ይለቃለቅ። እዛ አሜሪካን ያሉት ራሱ ይፈልጓት። ዜድ ቪዲዮ በእናትሽ ፖስት አድርጊ። ፎቶን አድርጉት። አይ ቪዲዮ ሊሰራባት ያስፈልጋል። በቪዲዮዋ በልጇ ቪዲዮ በእሷ ተደርጎ በባሏ በልታኛለች የሚለው ማን ነው? ከታች እኔንም በልታኛለች የሚል መጥቷል። አንድ አካውንት እኔ እንደ ሀሳብ ማለት ነው ዚያዳ ነው ሶሻል ሚዲያ ያለው ሰው እና ማለት ፎቶ ነው ያለችው። ፎቶ እንኳን ካልሆነ እኔ አይደለሁም ብላ ትመጣለች። የኤጀንሲው ሰውዬ ፎቶ አለ። የሁሉም ሰው ፎቶ ተደርጎ ስቲል አገናኝ የሆኑት መሀከል ላይ አገናኝ የሆኑት ሰዎችም እጅ ስላለበት አብሮ መፖሰት አለበት። ኤግዛክትሊ ይሄ ነገር መውጣት አለበት። አንድ ሰው እሷ ብቻዋን አይሆንም። እሷ ብቻዋን አትገኝም። እቺ ሴትዮ ብቻዋን የምትገኝ አይመስለኝም። ኢትዮጵያ ድረስ የተገናኘ ሰንሰለት ያለው ድረስ እኔ የምኖረው ናሽቪል ነው። ይሄ ነገር የተሰራው ዲሲ ነው። አስቢ፣ የዚህን ያህል ሰንሰለት ያለው ነገር ስራ የተሰራው በአንድ ሰው አይደለም። ሁሉም እጁ አለበት። እኔ እዚህ ያገናኙትን አመጣላችኋለሁ። የመናን ፎቶ ጨምራችሁ፣ የቤተሰቦቿን ፎቶ ጨምራችሁ፣ የሴትዮዋን ፎቶ ጨርሳችሁ ሁላችሁም ሶሻል ሚዲያ ላይ ተሰሚ ያላችሁ ሰዎች ፎቶ አለጥፉ። ለጉርሻ የሚነገረዋል። ጉርሻን ፖስት ያደርጋታል። አድራሿ፣ ቤተሰቧ የት እንደምትኖር ሁሉም ቦታ ኢትዮጵያ ቤተሰቦቿ የት ናቸው በዋጋ መክፈል አለባት። እኔ አንድ ነገር ጥያቄ ጠይቅልኝ። መናን ማለት ነው እሷ ሌባ መሆኗን ያወቀችው ከመቼ ጀምሮ ነው? ከምን ወር ጀምሮ? ስንት ወር ነው ሌባ መሆኗን ያወቀችው? መና ይሄንን መጀመሪያ ትመልስልኝ እያለሁ እኔ መናን ነው መጠየቅ እንፈልገው። አክቹዋሊ እኔ ከቅድም ጀምሬ ስሰማ ነበረ። ከመጀመሪያም ጀምሬ ነበርኩኝና መጀመሪያ ኬዙ መስሎኝ የነበረው ዱባይ ነው። ኬዙ አሜሪካ ከሆነ ዱባይ ድረስ የመጣበት ኬዝ ለምንድን ነው? አንድ ሁለተኛ ነገር ደግሞ መና እኔ አክቹዋሊ በጣም ሪስፔክት ማድረግ ሽህቴ ነች እና እዚህ ጋር ላይክ ሜንሽን ስታደርጊ የቤተክርስቲያን ሰው ነች፣ ቤተክርስቲያን ነው ማቃት ምናምን አልሽ። ኦኬ ለምን ሌላ ቦታ አልተነሳም? እሱ እንትን ነው። ሁለተኛ ነገር አንቺ ሪስፖንስብል እስከወሰድሽ ድረስ ሰላምን የእሷን ሪስፖንስብል ከወሰድሽ አንቺ ነሽ ተጠያቂ። አሁን እኔ አንድን ሰው ጋራንት ወስጄ ያንን ሰው በቃ ችግር የለብኝም እኔ ሁሉን ነገር እኔ ጨርሳለሁ፣ የሆነ ነገር ሀፕን ከሆነ እኔ ራሴ ዋጋ ከፍላለሁ ካል አንቺ ነሽ እንጂ ለምን ብሎ ካረገችን ግን እኛን ብሎ ካረገችን ዋትስአፕ ላይ መሲ አንዴ መስሻ አንዴ እና እዚህ ጋር መጥቶ አሁን ከቅድም ጀምሮ ዘሴም ስቶሪ ነው ሲወራ የነበረው። ምንም አይነት እንትን ላይ የደረሰ ነገር የለም እና ለምን እዚህ ውስጥ ራስሽን ትከቻለሽ? አንድ
ሁለተኛ ነገር ደግሞ ሴትዮዋን የማታውቂያት ከሆነ ይህን ያክል በጣም ብዙ ብር እኮ ነው። ይህን ያክል ብር እንዴት ሪስፖንስብል ወስደሽ ይህን እነ ሰላምን ሌሎችም ሰዎችን እንዴት ታገናኛለሽ? ለምን ሰላምን በጣም አውቃታለሁ። እንዴት ሆና ከአረብ ሀገር ከቤሩት ጀምሮ እንዴት ሆና እንደምትል ስለማቅ በጣም ፊል ስላደረግኩኝ ነው። በጣም አም ሪሊ ሶሪ መናይ፣ በዚህ ቦታ ላይ መገናኘታችንም በጣም ነው የማዝነው። ግን ኢቨን እንኳን አሁን እዚህ ጋር የምታወሪ ወሬ ራሱ እኔ እግዚአብሔርን ነው የምልሽ ምንም አንደርስታንድ ላደርግሽ አልቻልኩም። ለምን አንደኛ ነገር ልጅቷን አላውቃትም ትያለሽ፣ መልሰሽ እንደገና አውቃታለሁ ትያለሽ እና ብዙ ነገሮች ነው እና ይህን ነገር እዚህ ጋር ሳይመጣ ሶሻል ሚዲያ ላይ ሳይመጣ እዛ ጋር መጨረሻቸው ይሞል። እዚህ ጋር እነ ሙኒት እነ ሳሪቲ እነ መሲሻ ምንድን ነው የሚያል መቼም አሜሪካ አይደሉ። አሜሪካ ሄዶ አሯርጠው ሉሊ ዱባይ እንደሚያደርጉት እንትኖችን መያዝ አይችሉም። ስለዚህ ይህን ነገር አንቺ እስከገባሽበት ድረስ እራስሽ ነሽ መወጣት ያለብሽ። እኔ በዚህ ቦታ ላይ በማየት ያንቺን አም ሪሊ ሶሪ በጣም አዝኛለሁ መናይ። ለምን በእንደዚህ ራሱ ስምሽ መነሳቱ ከራስ ሲጻፍ ነበር ራሷ ነች መናነች ነው እያሉ ነው በጣም ብዙ ከ95% ሲጽፍ ነበር። ያለሽ ልመልስልሽ ቤዛ ቴንክ ዩ ስላልነበር ስላላየሽው ሊሆን ይችላል። ደጋግሜ እየተናገርኩ ነው ያለሁት። ካልሰማሽ ምናልባት ይሆናል። የመጀመሪያው ጥያቄ ታውቂያታለሽ ወይ መልሻለሁ። እሺ ሜሪዬ ይቅርታ ቴክስት የተደረገልኝ ስለሆነ አሁን ለጠየቅሻቸው ጥያቄዎች ሁላ እየመለስኩ ነው ያለሁት። እኔ እንደ አዲስ የጠየቅሽው ለምን እንደሆነ አላውቅም። ሰላምን እንደምታውቂያት እኔም አውቃታለሁ። ለሰላም እኔም አሁንም ቢሆን ዋስትና ሆኛለሁ ብያለሁ። አላልኩም ቤዛ አሁንም ደግሜ አሁንም እሱን ኃላፊነት ወስጄ እየታገልኩ ነው ወይ? አዎ እያስመለስኩ ነው ወይ? ብሯን እየተለማመጥኩም ቢሆን እያስመለስኩ ነው። እኔ ከሴትዮዋ ጋር ምንም አይነት የገንዘብ ንክኪም ሆነ የምንም ነገር የለም። እንደ ማንኛውም ሰው ወርድ ኦፍ ማውዝ እንደሚመጣው እቺ ሴትዮ ትኬት ትሸጣለች አለች። እሺ ብዬ ትኬት ትሸጣለች አልኩኝ። ትኬት ገዝቻ ታውቃለሁኝ። እንዳልኳችሁ የሄዱ የመጡ አሉ። እሱም ብቻ ሳይሆን አሁንም እነ ሰላም ደርሰው ሲመለሱ የሄዱት እሷ በሰጠቻቸው ትኬት ነው። በኋላ ስትመለስ ሰላም ራሷም ከፍላ ቢሆን የመጣችው ለ3 ሰው የሌላውን ግን የከፈለችው ሴትዮዋ ናት። ትኬት ስለምትሰራ ነው የተናገርኩት ይሄንን። እኔ ደግሞ በእውነት ነው የምለው ይሄ ማተቤን እሺ ነው መሰክረው ቤተክርስቲያን የተባለ ነገር ላይ ከተገኘ ማንም ሰው ለኔ እኔ አላቅ ጥርጥር የለኝ። ቤተክርስቲያን ባይነሳ ነው የምለው። ለምን አሁን እዚህ ጋር ቀደም የቤተክርስቲያን ሰው ነው የት ነው ያገኘሻት ሲባል የትም አገኛት እንደዚህ ወንጀል ምናምን ይሰራና በቤተክርስቲያን ታክካችሁ ታልፋላችሁና መሆን የለበትም። መስጋት ነው የተገኘችው። ይቅርታ አድርግልኝ። ማናችንም ለቤተክርስቲያን ሁላችንም አንድ ነን። ለቤተክርስቲያን አንቺ ትክክል እኔ ስህተተኛ ልንባል አንችልም። ለቤተክርስቲያን እኔም እጨዋለሁ አንቺም ትጨዋለሽ። እኔ ቤተክርስቲያን እንዳይነሳ ብዙ እኔ ትክክል ነኝ እያልኩ አይደለም። ማን አሁን እዚህ ጋር የሆነ ነገር ባይኖርሽ እንዴት ነው ይሄን ያክል ሪስፖንሲብል የምትወስጂው? ማለት አሁን እኔ እግዚአብሔርን በምንም ነገር ልጆች አሳዳጊ ሰው በእንደዚህ አይነት ነገሮችን አልገባም። ለምንድን ነው ምንም ነገር ከሌለብሽ እንዴት አንቺ ሴትዮዋን እንደዚህ ወጥተሽ ለሴትዮዋ ዲፌንስ የምታደርጊው ነገር? ሁለተኛ ነገር ደግሞ ራሱ ሪስፖንሲብል ከገባሽ ሴትዮዋን የትም ቦታ ህግ ያለበት ሀገር ነው አይደል? እንደ አሜሪካ የትም የገባችበት ገብተሽ መያዝ አለብሽ እንጂ አሁን እኔ ያልገባኝ ነገር እነ ሙኒት ጋር የመጣሽው ምንድን ነው? ሶሉሽኑ ምንድን ነው? ያንን ነው እኔ ማወቅ የፈለኩት። እሺ እነ ሙኒት ጋር የመጣሁበት ዋናና ትልቁ ነገር አሁንም እያጭበረበረች ሳይሆን በእኛ ይብቃ እቺ ሌባ ናትና ተጠንቀቁ ለማለት ብቻ እንጂ አሜሪካን ሀገር ውስጥ እያለን ሶልቭ ማድረግ የምንችልበት ሀገር ውስጥ ነን ያለነው። መፍትሄ የምናገኘው እዚሁ ሀገር ነው ያለነው ብለናል። መጀመሪያም የመጣንበት መልኩ ትክክለኛውም ነገር አሁንም ሰዎች እያጭበረበረች ስለሆነ ትኬት ትቆርጣለሁ እያለች ይቺ ሴትዮ ስራዋን እንድታቆም በኢትዮጵያዊን ቤተክርስቲያን ነው ምኖረው እያለች የቤተክርስቲያንን ስም እያነሳች ስለሆነ እያጭበረበረች ያለችው እንዲጠበቁ እንዲስተካከሉ ማንም ሰው በእኛ ይብቃ ብለን ይወጣሉ። እኔ ብቻ አይደለሁም ቤዚ እነሱ አካውንት ስለሌላቸው ነው ልጆቹ እዚህ ያሉት። ቢኖራቸውም ደግሞ ቢያዩም ቢመጡም ደስ ይለኛል። እኔ ለነሱም ዲፌንድ እያረኩኝ አይደለም፣ ግሩፕ ስላለን ነው። በዛ ምክንያት ነው ሙና ጋር የመጣ ነው። ሴትዮዋ በዚህ አስፈራርተንም ሆነ ተናግረን ብራቸውን እንዲመለስላቸው ነው። ያ የቲክቶክ አካውንት አላት
መናዬ ሰላምዬን መልስ በዛው መልሽላት። ሴትየዋን እንደዚህ አጭበርባሪ መሆኗ መቼ ነቃሽ የሚለው? አዎ መቼ ያወቅን መሰለሽ? እኔ ብቻ አይደለም ሁላችንም ያወቅነው። ዋን ዌይ ትኬት መስጠት ስትጀምር አወቅን። አይደለም እኔ ጥያቄን አስተካክልኝ መና፣ ስንት ወር ሞላው እሷ ሌባ እንደሆነች አንቺ ያወቅሽበት ቀን በስትክክል አስቢና። ቀኑን አላውቅም ግን ብዙ ጊዜ ሆኖታል። 2 ወር ያልፈዋል። ሌባ እንደሆነች ያወቅሽው? አዎ በደንብ ሌባነቷን። ምክንያቱም ከዛ በኋላ እንዳልነው እየተለማመጥን ያለ ነው። ስፔሻሊ ለእናንተ ብር እንድትመልስ እያደረግን የነበረው ምክንያቱ ይሄ ነው እንጂ 2 ወር ቆይ። እሺ ከዛም በላይ ከኔ ጋር ካገናኘሻት ስንት ጊዜ ነው? ከኔ ጋር ካገናኘሽኝ ስንት ጊዜ ነው? እንጃ ከዛ ይበልጣል። ሜይ ላይ ምናምን ይሆናል። ፌብሩዋሪ 23 ኦልሞስት 9 ወር 9 ወር ሙሉ ሰው እንደተበላ ምን እንዳለ ምናምን አንቺ የምታውቂው ታሪክ አልነበረም። ረጅም ጊዜ ነው ሁላችንም ባይዘዌ ሁላችንም መደወል ተጀመረ። ሜይ ላይ ብዙዎቹ የሚሄዱት ሜይ ላይ ነው ለቫኬሽን የሚሄዱት ወደ ኢትዮጵያ እና ብዙዎቹ ፌክ ትኬት ላከችልኝ ብዬ ስልክልሽ እንደሱ አይደለም ያልሽኝ። አይ ሰላም ትኬት ዘግይታ ስለምትልክ ነው ትልክልሻለች ያልሽኝ እንደዛ እንጂ የሱ ሰዓት ይሆናል። አይ የሱ ሰዓት አይደለም። ሌት አርጋማ እንደምትልክ መጀመሪያም ነው የምናውቀው። ሌት አርጋ ነው ከዛ በኋላ እኔ አላውቅም። ከዛ ሌት አርጋ ነው የምትልከው ትልክልሻለች አልሽኝ። ከዛ ቀጥልሽና ስለምን አወራን መና ስልክም እያነሳች አይደለም ከእንደገና የተሳሳተ ነገር ላከችልኝ ስልሽ ምን አልሽኝ? አይገርምሽም? እኔ ራሱ አወኩ ድንገት ያልተናገርሽው ነገር እዚህ ጋር ላስተካክልሽ። ገንዘብ አስገቢ ብለሻት በጣም ብዙ ብር እንዳላስገባችና እዳ እንዳለባትም ነግረሽኛል። ያንቺ እኮ አልኩኝ ቅድም ስናገር የነበረው ሐዋላ ብር ልኬላት እያልኩ የተናገርኩት እሱ ነው። ስለዚህ ያንን ብር የወንድምሽ አካውንት የተሰጠው የባለቤትሽ ያንን ብር እኔ ነኝ የከፈልኩት ማለት ነው። ይሄንንስ ነገር አንቺ አላውቅም። ኦኬ እሺ ነው በጠይቅሽ ማን ነው ልሽ እኔ ተጨቃጨቀን አወራን። እዚህ ቤት ለምን እንደመጣሽ ራስሽ ታውቂዋለሽ። እኔም በደንብ ጠይቄሻለሁ። ከዚህ በፊት እንደጻፍኩልሽ ለሚያልፍ ቀን ክፉ ነገር እኔ መነጋገራውንም አልፈልግም። 1 ወርም በይኝ 2 ወርም በይኝ በስትክክል ለማንም ሰው ገደብ አለው። ለሁሉም ሰው የትዕግስትም ገደብ አለው። ስንት ወር እንደለመንኩሽ የጻጻፍኩት እያንዳንዱ ቴክስት በድምጽ ያወራሁሽ እያንዳንዱ ሪከርድ ራሱ መና እግዚአብሔር ምስክሬ በጣም ሼም ነው ላንቺ። ስትጮይ ሁላ ነበር የምትናገረኝ። ለእያንዳንዱ ነገር የታገስኩሽ ስለ ጓደኝነት ስለ ቤተሰብ ብዬ ነው። አሁን ጊዜ እንድትሰጭኝ እፈልጋለሁ። የፈለግሽውን ቀን አንድ ወር ልስጥሽና ከዛ ልክሰሳት እኮ አንቺ ለእኔ ብሩን ትሰጭኛለሽ። ከሰሻት 1 ወር ሰጥሻለሁ። ያው ችግር የለውም። በ1 ወር ብሬናስ እንግዲህ ወይ እዚህ ለምንስባት የለኝም ብር አያገባኝም። ለምኜም ሰጥሻለሁ ብለሽኛል። አያገባኝም። እኔ እኮ ኃላፊነት ስላለብኝ ነው በሌለኝ ብር የከፈልኩትኝ። ቢኮዝ እኔ ለምን ትለምናለች? እሷ ብሯን አስመልሳ በ1 ወር ጊዜ ውስጥ ለአንቺ ካልመለሰችልሽ ብሯን አስመልሳ ትሰጥሻለች። እንደገና ሰላም እኔ ከይቅርታ ጋር አንቺ አሁን ፕሮሰስ አደርጋለሁ ብለሻል አይደለም? እና ብርሽን ከባንክ ጋር እና ባንክ ይመልስልኛል ብለሻል። ስለዚህ ይህን ፕሮሰስ አድርጊና ለእሷ ስጪ። ሴትዮ አንተ ካሰሽ በምትፈልጊው መንገድ አንቺ አስመልሺ። ሌላው ደግሞ በተደጋጋሚ እየሰማሁት ያለው እዚህ ቤት ለምን እንደመጣሽ ታውቂያለሽ ሲባል ምን ማለት ነው? ቆይ አይ እዚህ ቤት ምንድን ነው ችግር ያለው? እዚህ ጋር እኔ ይህንን ጥያቄ ሙኒት እኔ ነኝ የጠየቅኳት። እኔ የሰማሁት ነገር ሌላ ኬዝ ዮኒ ጋላት ስለተባለ ነው እና ያንን ነገር እኔ መናገር አልፈልግም። እሱ የራሱ እንትን ነው። ሌላው ደግሞ እሺ ተመልሶልኛል። ቴንኪዩ ቤዛዬ። እኔ መናን የምጠይቅሽ አንድ ነገር ጭንቅላቴ ውስጥ መጣ። ከዚህ በፊት ሬሳ ስንሸኝ ነፍሷን ይማረው እህታችንን ታስታውሻለሽ? ተፈጥሮ የነበረው የመሲ ብር የሬሳ ያ ሰዓት ሁሉ አንቺ የእሷን ማንነት ታውቂ ነበር? የዛን ጊዜም አላውቅም ነበር። ያኔም የከፈልሽው አንቺ ነሽ የከፈልሽው ማለት ነው። መለሰች ከፈለች። ሌት ይኸውልሽ አሁን እሱንም ቴክስት ማሳየት እችላለሁ። እኔ በግሌ ከ2 ጓደኞቼ ጋር ሆነን 100 ምናምን ሺህ ብር ነው የአስክሬን የከፈልነው። ባይዘዌ በራሴ ሴትዮዋ ትኬት ለሞተችዋ ልጅ ልቁረጥላት በነፃ ስትለን ለማነው ስሙ ጠየቅን። ማነው ስሙ ነበረ? የአብስራን ስንጠይቅ አይ ሴትዮዋ ትኬቱ ሰውየው ቆርጦላታል
ባይሆን እንኳን የሻንጣውን ትክፈልልን አለ። ከዛ ላይ የሻንጣውን ብሎሻል ስላት ትኬቷን ትላክልኝና በዛ ሴታፕ ላድርግላት አለ። እኛ ለቅሶ ላይ ቆመ ቁጭ ብለናል። አላከም ለኔ አላከ ለኔ ነው የላከው ለሷ አላከም ለካስ። ከዛ በኋላ ላንቺ ነው የላኩት ሲለኝ ላኩላት። 20 ደቂቃ ነበር የሚቀረው። ያኔ ትዝ ይልሽ እንደሆነ ላይቭ ነበራችሁ። 20 ደቂቃ ነበር የሚቀረው። ከሷ ጋር ተደዋወሉ። ሁለቱ ተደዋወሉና አሁን ባለው ክፈልና እኔ ሰጣሃለው በዱባይ አለችው መሰለኝ። በኋላ ነው የነገረኝ እንዲህ ተብሏል ሲባል መሲናት ሲለኝ መሲን 3-4 ጊዜ ስልክሽን ስጪኝ ብዬ ነበር እንድሰጣት ማለት ነው። ለሴትዮዋስ በተሰጠ ቁጥር የኢትዮጵያ አካውንት ተብሎ የሆነ ጭቅጭቅ ሲፈጠር እኔ ስሜን ስለምፈልገው እኔ ከፈልኩና ብሩን ስጪኝ አልኳት ሴትዮ። ያኔ ተፈጠረ። ያንቺን ብር ያኔ ይቅርታና አንድ ጥያቄ መና ይቅርታ በጣምና ያኔም ብሩን እንትን ያስባልኩት ያኔም ሌብነቷን አውቂያት አይደለም። ብዙ ሚስ አንደርስታንዲንግ የተፈጠረ ነገር ስለነበረ ያንን ሲቹዌሽን ሶልቭ ለማድረግ ነው። መና ይቅርታና አሁን አንቺ ሌብነቷን ካወቅሽ 2 ወር ሆኖሻል። ሁለት ጥያቄዎች ነው በግልጽኛነት የምጠይቅሽ። አንደኛ 2 ወር ሙሉ ይሄንን ካወቃችሁ እስከ ዛሬ ለምን ቆያችሁ? አሁን ሰው እንዳይበላ ብዬ ነው እዚህ የመጣሁት ምናምን የምትይ ከሆነ 2 ወር ሙሉ እየተበላ የነበረውን ሰው ችላ ብለሻል ማለት ነው። ሁለተኛው ጥያቄ ደግሞ ከ2 ወር በላይ ነው የምታውቂው። አም ሶሪ ቱ ሴይ ዲስ ለምን እንደሆነ ታውቂያለሽ? የተጻፈልሽ ፌኩ ቼክ በ7 ነው። ያ ማለት በ7ኛው ወር ላይ ጁን ላይ ነው የተጻፈልሽ። አሁን ኦክቶበር ላይ ነን። አንዴ ልጨርስ። ይኸውልሽ የተጻፈልሽን ቼክ አሁን ቅድም አይተነዋል ሁላችንም። ያ ቼክ የተጻፈልሽ 725 ነው። አሁን ያለነው ኦክቶበር ላይ ነው። ስለዚህ 3 ወር ሞልቶሻል ማለት ነው። ቢያንስ ሊሆን ይችላል ቀኑን አይ ዶንት ኖ ኤግዛክትሊ ብያለሁ ቅድም ስናገር። አሁን እኔ ሌብነቷን አንቺ ያወቅሽው ፌክ ቼክ ከጻፈችልሽ በኋላ ነው ምናምን ልበል። ያ ማለት 3 ወር ቁጭ ብላችኋል። አዎ ለምን ተባለ? ለምን ቁጭ ተባለ? ልንገር ታውቃውዬ ልናገር አሁን በቃ እኔ አሁን ኤግዛክትሊ ቀኑን ስልኬ ላይ ነው ያለው ልናገር እችላለሁ። መቼ እኔ ሌባ እንደሆነች ያወቅ ነው ምናምን ነገር ግን ሴትየዋን ይሄንንም ጊዜ ድረስ ያስጠበቀን ዛሬ ከፍላለሁ፣ ነገ ከፍላለሁ፣ ከነገ ወዲያ ከፍላለሁ እያለች ስለነበረ አንደኛ ነገር፣ ሁለተኛ ነገር አይ ዊሽ ዲስ ያሉት ሰዎች እዚህ አሜሪካ ያሉ ሰዎች እንዴት ቪክቲሞች በገቡና በተናገሩ። እውነቴን ነው የምላችሁ። እስኪመለሱ ተብለው የጠበቁ አሉ። ኢትዮጵያ ሄደዋል ቫኬሽን ሲሄዱ ነግሬያቸዋለሁ። ኢትዮጵያ ቫኬሽን ሲሄዱ ነው ይሄ ችግር የተፈጠረው። ከዛ ጊዜ ጀምሮ ነው ይሄ ሀፕን እያደረገ የመጣው። ይሄንን ነገር አሁንም እየተናገርኩ ያለሁት ቆይ እየተባልኩኝ የነበረው እንደዚህ አሁን የሰላም ብር አይመለስም ነበር። የመሄጃውም ትኬት አይሰጣትም ነበር። መመለሻውም አይደረግም ነበር። ይሄን ነገሮች ዋይዝሊ ስላየነው ነው። እኔ የራሴን እንኳን ያላስቀደምኩት የራሴን በራሴ ጨርሳለሁ የነሱን እያልኩ የነበረው ዳስ ዋይ አሁን ከተመለሰል ቀኑን ኤግዛክትሊ አላቆም ብያለሁ። ቅድምም አላቆም እኔ እንደዚህ የሚባል አልመሰለኝም ነበር። አረ ወጋጅ ብሎ ነጋ የአሜሪካ ጥያቄ መናዬ እንደ እህት እኔ አሁን የምልሽ ምንድነው እንደ እህት ከዚህ በኋላ ብዙ ሰዓት ባትቆይ ደስ ይለኛል፣ ለአንቺ ትልቅ ክብር ስላለኝ። ስለዚህ አንቺ ሪስፖንሲብሉን የወሰድሽው አንቺ ከሴትዮዋ ጋር ሆነ ከምንም ጋር ተነጋግረሽ የልጅቷን ብር መልሺ። አሁን እያየሁት ያለሁት ምንም አይነት መፍትሄ ያለው አይመስለኝም። ቱ ቢ ኦነስት ማለት በቃ አንቺ ከእሷ ጋር ጨርሽና የሰላምን ብር መልሺ። በቃ እዚህ ጋር በቆየሽ ቁጥር አሁን ከታች የሚጻፈው ነገርም ለአንቺ ትልቅ እንትን ስለሆነ የኔ አንድ ጥያቄ ልጠይቅ። ማለት አንቺ እናንተና እነ ሰላማው ወደዚህ ስትመጡ ለማስጠንቀቂያ ነው የመጣችሁት አይደል? ያኔ ሌላ ህዝብ እንዳይበላ ምናምን አሁን ደጋገማችሁት ይህንን ነገር። ስለዚህ ታዲያ ለምንድን ነው አሁን ሰላም አንቺ ብሬን ብላ የምትጠይቅሽ? እናንተ ተነጋግራችሁ ከመጣችሁ ሰው እንዲጠነቀቅ ብላችሁ ካላችሁ ያንን ነገር በውስጥ ጨርሳችኋል ማለት ነው። አሁን ለምንድን ነው ሰላም ብር መልሽልኝ የምትለው? በማስጠንቀቂያ አይደለም የመጣሁት። እኔ ለምን እንደምንገባ ሳሪቲ ደወልኩላትና
ሪካርድ እያደረኩ ጠየኳት። ኦኬ የምንገባው አንድ ቀን ሁለት ቀን ተወርቶ ዝም ሊባል ነው ወይ አልኳት። ፎቶ ሲወጣሉ ስናት አይ ፎቶ አይወጣም ለአንድ ሳምንት ማስጠንቀቂያ ሲደርሳት ብሩን ወዲያው መክፈል ትጀምራለች አለችኝ። ኦኬ እንደሱ ከሆነ ማማስ ለምን ግሩፕ ውስጥ አላስገባሻትም? እውነታውንስ ሁሉን ነገር ታውቃለች ወይ ብዬ ጠይቂያታለሁ። ይሄንን ሪካርድ ያደረኩትንም ደግሞ ለማሚ ልኬላታል። ታዲያ ለምንድን ነው አሁን በተደጋጋሚ የምትመጣው? ሌላ ሰው እንዳይበላ ለማስጠንቀቅ ነው እንጂ የመጣ ነው የምትለው። ስለዚህ ብርሽ የማይመለስ ከሆነ የሰላም ለሌሎቹ መፍትሄ የማይገኝ ከሆነ አሁን የምንጨቃጨቀው ለምንድን ነው? እኛ የምንፈልገው ምንድን ነው? የሰላም ብር ሪስፖንሲቢሊቲውን አንቺ ወስደሻል መናዬ። ምክንያቱም እዚህ ቦታ ላይ ሰላም የምታውቀው አንቺን ነው። አንቺን አምናን ይሄንን ያደረገችው። ስለዚህ ኢቭን እንኳን አሁን አንቺ እኮ እያልሻለሽው ባንክ ቤት ራሱ ምንም አይነት ነገር ስለሌለኝ ልሰጥሽ አልችልም ነው የምትያት። ስለዚህ አሁን ሰላም ማንን ነው የምትጠይቀው? አሁን እኮ እሱን ነው እኮ አሁን ልመልስላችሁ ለአንዴም ለመጨረሻም ጊዜ ድጋሚ ማለት ነው። አሁንም ቢሆን ሴትዮዋ ጋር እየተነጋገሩ ነው ያሉት ከሰላም ጋርም ዛሬም ነገም ባንክ ይሄን ስጭኝ ይሄን አትስጭኝ የተባባሉ ነው ያሉት። እኔ ባለፈውም ተለማምጬ ለምኜ እንደሰጠዋት እንዳሰጠዋት ሁላ አሁንም እጠይቃታለሁ። አላቆምኩም መጠየቅ። አሁንም ቢሆን ይኸውላችሁ የመጣንበት ምክንያት አንዱ ጓደኛችን እየነገር ነው ድጋሚ ትኬት ሲቆርጥ ቆረጠች። እኔ ስራ አቁሜያለሁ ብላን ለኛ ዋሽታን ስለቆረጠ ይቺ ሴትዮ ሚዲያ ላይ ካልወጣች ይሄን ስራ አታቆምም ብለን ይወጣን ባይዘዌ ይሄንን ዝሉታ ሲባል ራሱ ደግሞ ለመናዬ ሰላማውን ደግሞ ብር ያስፈልጋታል። ምክንያቱም አሁን ባለችበት ሁኔታ መናዬ ሰላም ብር ያስፈልጋታል። ይሄን ያህል ጊዜ ታዝጋለች። እኔም አልካድኩም፣ ብሯ መመለስ አለበት። ስለዚህ ብሯን መፍትሄ መና እኛ ዱባዮች ጋር ለምን መጣሽ እንደተባልሽ እኛ ዱባዮች የምንልሽ ይሄን ስናገር መሲንም ሳሪንም ኤሚኬንም ሰኒንም ወክዬ ነው እምንልሽ። ሰላም እንደጠየቀችው አሁን የአንድ ወር ጊዜ ልስጥ ብለሻል። በአንድ ወር ጊዜ ውስጥ እች ሴትዮ መለሰችልሽ፣ መልካም። ካልመለሰችልሽ ደግሞ አንቺ ፕሮሰስሽን አድርጊና እሷን ከሰሽ ሳይሆን አንቺ ብርሽን የምትጠይቂው ባንኩን ከሰሽ ስለሆነ ከባንኩ ጋር ፕሮሰስሽን አድርገሽ ያን ያህል ጊዜም እንደማይወስድ ነው እየተናገርሽ ያለሽው። የሰላምን ብር ስጫት፣ አንቺ ደግሞ ጉዳይሽን ከሷ ጋር ጨርሽ። ኃላፊነት መውሰድ ማለት ለአንድ ነገር ይሄ ነው። በዚህ መልኩ ጨርሽ ነው የምንለው እኛ ዱባዮች። የዱባይ ጉዳይም ሲኖረን ወይም የማንኛውም ቦታ የአረብ ሀገርን የተመለከተ ጉዳይ ሲኖረን መፍትሄ የምንሰጠው በዚህ መልኩ ነው። ኃላፊነት የወሰደ ሰው ኃላፊነቱን መወጣት፣ በህግ መሄድ ካለበት መሄድ ካለበት በህግ በመሄድ ነው። በህግ መሄድ ጉዳቱ አመዛኝ እንደሆነ ሌሎች ሰዎችን በውስጥ ስለነገሩን ማንም እንዲጎዳ አንፈልግም። ሁላችሁም መፍትሄ የምታገኙ እንድትሆኑ በዚህ መልኩ ጨርሸው። አንቺን አሳስታሻለች፣ አንቺን አንድ ጊዜ ቀለበት ውስጥ ከታሻለች። ስለዚህ በኃላፊነት እንትን ያልሻቸውን ነገሮች ጨርሻቸው። ይሄ ነው አንቺን ነፃ የሚያወጣሽ። ከዚህ በኋላ ደግሞ እያወቀ ሄዶ የሚቆርጥ ሰው የራሱ ኖ እንደሱ ብቻ ደግሞ ሳይሆን ሴትዮዋ በሁሉም ሶሻል ሚዲያ ከጉርሻ ቤት ትላልቆች ቤት ጭምር ፎቶ ተለቆ ኢቭን ኢትዮጵያ ውስጥ ቤተሰብ ካላት ዋጋ መክፈል አለባት። አንደኛ። ሁለተኛ ነገር ደግሞ እዚህ መታችሁ ሙኒት ቤት ዱባዮች ጋር ለምን ሄዳችሁ? እኛ ዱባዮች መሰለን ቤታችሁን ከፍታችሁ አጀንዳ ስታራምዱ የምታወቁት። አሜሪካንም ሆኑ ካናዳም ኑሩ ያለ ዱባይ ባዶ፣ ያለ አረብ ሀገር ባዶ ናችሁ ሁላችሁም። ይሄ አጀንዳ እዚህ መምጣቱ አናዷችሁ። ለማንም አናስም አላችሁ 1200 ሰው የምንኖርበት ሀገር ሳይሆን መመዘኛችን ጭንቅላታችን ነው። አወልሼ መጀመሪያ የምንኖርበትም አገር ደግሞ ያለው ህግም ሆነ አኗኗርም ስነ ስርዓትም እናንተን ባስር የሚያጥፋችሁ ነው። ስለዚህ መና ይሄንን አድርጊ። ምክንያቱም አንቺንም ቢሆን እየጠበቁሽ ያሉ ሰዎች አሉ። አንቺ ለቤተሰብሽ መዋጮ በተደረገበት ሰዓት የነበረ የቤተሰብሽን ፎቶ አውጥተው ብዙ ነገር ለማድረግ የተዘጋጁ ሰዎች አሉ። ይሄንን ወቂ። እሱን ነው ምላት መናዬ። ሁላችሁንም ስላስገባ ሰላም ብያለሁ። ድጋሚ ሙኒትዬ ቴንክ ሶ ማች። ደህና ደሩ። ደህና ደሩ። በዚህ አጋጣሚ የትኛውም አሜሪካ ላይ የሚፈሩ አጀንዳዎችን ወደኛ ዱባይ በማምጣት መብታችሁን እንዲፍርጥርጥ አድርገን እናወራለን። እዛው ዱባዮች ጋር ለምን ሄዳችሁ
እንትን ጋር ለምን ያለ ዱባይ ባዶ ናችሁ? እኛ ዱባዮች ነን 1200 ሰው መተን አሜሪካኖች እርስ በርስ ቢሆን እንትን ኤክስኪውዝ ሚ ምናምን አጋችሁ ምናምን እያላችሁ የሚያያችሁ ሰው ሁላ ነበር። ስለዚህ እንከባበር ነው የምንላችሁ። ነግሬያችሁ አሁን በዚህ ተስማማን። መናዬ በዚህ ተስማሚ ይሻልሻል። ተስማሚ መናዬ አብሽሪ። ወደ ዱባይ እስክናመጣሽ ድረስ እኔ እስማማለሁ። በቃ 1300 ሰው ባለበት ዱባዮች ብር ተሰበስቡ። ቆይ አንዴ ልናገር መስጊ በቃ እንግዲህ እኔ እስማማለሁ። ካልሞላልኝ እንግዲህ ዱባዮች ደግሞ ያው ዱባዮች ተሰብስቡልኛላችሁ። እንለብሰው የለና ልንገርሽ፣ ሲሪየስ እናድርገው ትንሽ። ሌላው ይከፋዋል። ሌላው ሰው ስለሚከፋው ትንሽ ሲሪየስ እናድርገው ነገሩን። ይሄኛው ቃላችን እንዳትረሹ። ዛሬ ስንት ነው ቀን? ዛሬ ኦክቶበር 12 ዛሬ 12 ነው። 12 10 በ12 11 ሰላም ብሯን ማግኘት አለባት ባይ ኤኒ ሚንስ። እኔ እንደ እህትሽ የምሰጥሽ አድቫይስ የባንክ ፕሮሰስሽን ከጎና አካሄጂ፣ ሴትዮዋን ማናገሩንም አካሄጂ። በተሳካልሽ መንገድ የሰላም ብር ይድረሳት ኢንሻአላህ። እስከዛ እሷን በሰላም ተገላግላ እርፍ የምትልበት እንዲሆንላት። የእሷ ነገር ነው አንቺ ራስ ላይ ያለው። ገባሽ? ኃላፊነት የወሰድሽው ደግሞ እንደምታደርጊ በጣም እንተማመንብሻለን። በመልካም ጎንሽ ነው እስከዛሬ የምናቅሽ። አሁንም የአንቺን መልካምነት የተፈጠረው ነገር አይቀንሰውም። አንቺ ነሽ የምታውቂው ያለውን ሁኔታ። ግን እኛ ፊት አንቺ የድሮዋ መናነሽ። ስለዚህ ስለምናምንብሽ ደግሞ ይሄንን እንልሻለን። መና በጣም እንወድሻለን። መልካም ሰው ነሽ። ሁል ጊዜ የሚፈተነው ደግሞ የዋህ ሰው ነው። አረመናዬ በመቤቴ እንዴ አታልቅሽ። እውነቱን ደግሞ የሚያውቀው አላህ ነው። አንፈርድም። እኛ ማወቅ የሚገባንን ነገር ጠይቀናል። ቪዲዮውን አጥፊ እንዳታለቅሽ እንዴ። በጥያቄያችን ወይም በአስተያየታችን ያስቀየምንሽ ካለ በጣም ይቅርታ። ግን እዛ ጋር ደግሞ የሚያለቅስ ሰው ሁለት ነፍስ ሆኖ እየተሰቃየ ያለ ሰው ለቀለበት ሄዳ ስንት ነገር አንቺ ታውቂዋለሽ ያላትን ታሪክ እና አንቺንም ደግሞ አላህ ሐቅሽን ያውጣልሽ። ግን የማናት የሰላሚናን እረፍት ሁላችንም እንፈልጋለን። እንግዲህ ሙሉ እርግዝናውን የሰው ልጅ ራሱን የቻለ ስንት አይነት ነገር እያለ በእርግዝናው የሚመጣ እንደገና ሌላ ተጭኖ ያውም ደግሞ ከባል ቤተሰብ ጋር በመነካካት ከሀገር ሀገር መነካካት ይሻላል ሴት ልጅ ከባሏ ቤተሰብ ጋር ከምትነካካ። ሁላችሁም ባለትዳሮች ታውቁታላችሁ ይሄን ነገር። ፎቶ አናርገን እኛም ቪዲዮ እንሰራለን። እኔ እንኳን የሌባ ፎቶ አድርጌ ቪዲዮ ሰርቻ አላቅም። ስለዚህ መና አታልቅሺ። ሰላሚና ደግሞ እስከመጨረሻው ድረስ ከጎንሽ አለን። አንቺ እቺ ሴትዮ ግን እግርሽም ጭንቅላትሽም ሁሉ ነገርሽንም ሙጀሌ ይውረስሽ። ሌላ ምንም አልልሽም። በዚህ ያባላሽ ሴትዮ ላሊበላ መፈለግ አለበት። አንድ ላሊበላ ድብና አድርጎ ቀንና ሌሊት የሚያስፈሳት ሰው አጠገብ እግዚአብሔርን ማለት አንደኛ ዋጋ ትከፍላለች። በነገራችን ላይ ሁሉም ሌባ እንዲላት ነው የምናደርጋት። እና ሰላም ደግሞ ወላሂ የጓደኛ ጥግ የጓደኛ ትልቅ ጓደኛ ምን እንደሆነ ምን ያህል ገበናን ሸፍኖ ታግሶ ችግሮችን ከቨር አድርጎ የሚኖር ሰው መሆንሽን አሳይተሻል። የደረሰብሽን ነገር አልፈሽ አሁን እቺን እኔ ከሰማኋቸው ሜሴጆች ሁሉ አሁን ትላንትና ነው እንደው ትርፍ ቃል እንኳን አይባልም ራሱ ኃይለ ቃል የተጠቀምሽው። በጣም ጓደኛሽን አክብረሽ ታግሰሽ አምነሽ ረጅም መንገድ ሄደሻል እና ያቺ ጓደኛሽ ደግሞ ዛሬም አታሳፍርሽም። አንዳንድ ባለጌ ሰዎች በእናንተ መሀል ገብተው ልዩነትን አይፈጥሩም። ሰላምዬ አላህ ያግዝሽ፣ አይዞሽ። አሜን አሜን። ሁላችሁንም አመሰግናለሁ። እኔ አሁንም እንድታለቅሽም እንድትከፊም አልፈልግም። ያስቀየምኩሽም ነገርም የለም። ለሚያልፍ ቀን ክፉ ነገር አንነጋገር ከማለት ውጭ ብዙ ቪዲዮ እንደላኩልሽ ታውቃለሽ። እያለቀስኩ ራሱ በማውቅም ባለማውቅም ያስቀየምኩሽ ካለ እኔ አርሴማ ምስክሬ ከልቤ ይቅርታ። ምንም እንዳላረኩሽ አውቃለሁ፣ ግን እንድትከፊም አልፈልግም። በደንብ አድርገሽ ታውቂዋለሽ። በቃ ኢቨን ትናንት ራሱ ለመጨረሻ ያልኩት ዞላን አገናኘኝ። ምንም በስልክ ባውቀውም ባለቤትሽን ከአክብሮት ነው አገናኘኝ፣ መፍትሄ እንዲሰጠኝ። ሽማግሌም ስልክም የነበረው ለዛ ነው። እኔ የምፈልገው አሁንም የባሌን ኦልሬዲ ወንድሞቹን ገንዘብ ማስረከብ ነው። የከፈለው ቤተሰብ ነው፣ እኛ አይደለንም። እዛ ጋር በምን አይነት ሁኔታ እንዳሳለፍኩም ሁሉንም ነገራቶች በደንብ አድርገሽ ታውቂያቸዋለሽ።
እግዚአብሔር አንቺን ነፃ ያውጣሽ። እኔም በራሴ ከዛ በኋላ ራሱ ክስ መስርተሽ ወይ ደግሞ ሌላ ነገር ውስጥ ገብተሽ የኔ መረጃ ስፔሻሊ ቪዲዮዎች ምኖች ስላሉ እዛም ሆኜ ቪዲዮ እየቀረጥኩ እንግልክላትም ስላለ እንዳግዝሽ የምትፈልጊው ነገራቶች ካሉ እኔ ሰማዕቷ ምስክር አርሴማ በሰላም ትፍታኝ እዛ ራሱ መጥቼ ከጎንሽ በመቆም ቃል እገባለሁ። ይሄ ትክክለኛ ነገር ነው። ታውቂኛለሽ ከማንም በላይ ባህሬንም ታውቂዋለሽ። ልዩ ሰው ነሽ። ግን በዛ ተባረኪ። እግዚአብሔር ይህንን ነገር አይወሰድብሽ። በቃ ማሚ ባለችው ነገር እንቋጨው አይደል? አደርን አሜሪካ ከባድ ነው። ሰላሚና እመቤቴ በሰላም ትገላግልሽ የኔ ቆንጆ እና አንቺ በጣም ጎበዝ ነሽ። ሪስፔክት አድርገሽ መናን ራሱ እኛ መናን በጣም ነው የምንወዳት እመቤቴ። በዚህ ልክ ማየት አንፈልግም። ገባሽ? ግን ያው ለእውነት ሲፈረድ ለእውነት ስለሆነ እንግዲህ መናዬ ማታሳፍረንም። ሀቃችሁን አንቺንም የመናንም ሀቅ የሁላችሁንም እግዚአብሔር እንትን ይበላችሁ። ከዛ ውጭ ሁላችሁንም እናመሰግን። ምን እያደረግሽ ነው? እናመሰግናለን ጋይስ። ግን መና ተናደዱ፣ በፈጠራችሁ ተናደዱ። ተናደዱ። ሳሪ ጠዋት ቤትሽን ስትከፍቺ የኪው ላይ እንሄድባታለን። ኩዊን አልሰማሽ? አጋችሁ ብላ ወረደች እኮ። በጣም ያሳዝናል። ተሰድብ ይቆጣል። ትንሽ ተበሳጩ፣ ሞቅ በሉለት። ተበሳጩ እንጂ አሜሪካኖች እንዲህ ነው የምትሆኑበት ዶላር። በስመ አብ አላደግኩበትም እኔ ስላላደግኩ ላውጋው አይ ቲንክ እየሰማኸኝ ይሆናል። ላውጋው ራሱ ገብቶ ሪስፔክት ምናምን አለ። እንደገና የሆነ ሰውም ገብቶ እንደዚህ አለ። ታላቋን አሜሪካን ሀገሬን አሳልፈሽ ስትሰጪ እንደዚህ ነው እንዴ? አሜሪካ ጻብ በዶላር አስበሻል? እኛ ጣሊያናዊ መሆናችን ነው። መናኛ ቤት መጣ ከአሜሪካ ሀሳቧን ስለገለጸች ኪውን ገብታ ምንድን ያለችው? ታላቋን አሜሪካ አሳልፈሽ ስትሰጪ ቆም ያላይሽም። እኛ ጣሊያናዊ ነን እንዴ? ኩይንማ ቆይ ነገ እንደው አነጋገር። ኧረ ነገ በደንብ ነው የምናብላለው። ማሬ እንዴ ልናገር እዚህ መናጊ ተናገሪ። ቤትሽ ነው ሰላሚናም ቤትሽ ነው ውዴ። ገንዘብ ነው የጠፋው። እናንተ አትጥፉ፣ እናንተ ከቁጥር አትጉደሉ። አይዟችሁ እናቴ ትሙት። እቺ ሌባ ግን ዋጋ ይሄ ከሰል መዳበሪያ ስል ነው ልጇን ብሎክ ያደረገችኝ። አሁንም ይሄ የናይጄሪያዊ ከሰል መዳበሪያ የመሰለው ልጅሽ የሌባ ልጅ ተብሎ በደንብ ይለቀቃል። እየሰማሽ እንደሆነ ዋትስአፕ ላይ ይሄው ማርያምን ብሎክ አደረገችኝ ማሚ። ይኸውልሽ ይሄ ሌባ ልጅሽ መዋረድ አለበት። በነገራችን ላይ በደንብ ፎቶሽ ይሄው ብሎክ አደረገችኝ። ሌሎች ማግኘት የምትፈልጉ ኤምኬን ፎሎ አድርጉ። የኔ ፎሎ ኤምኬ ቤት ነው ያደገው። ኤምኬን ፎሎ አድርጉ ፕሊዝ። ሳሪ አንዴ ልናገር ተናገሪ። ነበረ እንደ ኢንፎርሜሽን የሚሆንሽ ከሆነ መና ልንገርሽ ላንቺ ጠበቃው ማን ነው ብለሽ ነበረ። ማማ በኋላ ታስረጃለሽ ብላኝ ነበረ። ከረዳሽ ማለት ነው። ችግር የለም በውስጥ ላኪልኝ። ግን በጣም ተጓደዳላችሁ። ገንዘብ ሴጣን መሆኑን የምታውቁት በመናና በሰላሚና ነው። እናቴ ትሙት ሰላሚና በጣም ከፍተኛ ችግር ላይ ራሱ ሆና መናን በሪስፔክት ነው የምታወራት። እኔ ብሆን ይሄ እዚህ ጋር የምታዩት ፀጉሬ አድራሻውን እንደተኳሽ ስፍራ ቀያይሮ ተበታትኖ ነበር እያጓራው ማወራው። እግዚአብሔርን ነው ሳሪ እንደዚህ ብታረቂኝ በገንዘብ ሱቅሽ መጥቼ ነበር ፀጉርሽ ነጭሽ ገንዘቤን መቀበልሽ። ይቅርታ አድርጊልኝ። ፍርዓት እሺ ሳሪ እንደዚህ በአሜሪካኛ ቋንቋ ልናገር ተናገሪ። እንደምን መናኝ ሳሪ እንግሊዘኛ ይገባት ብለሽ ኮነ እኔ በውስጥ ተረጉምላታለሁ። አሁን ቦቲም ስለምንደዋወል ማሪ በጣም ሳላመሰግናችሁ አላልፍም። እህቶቼ ሁሌም ከጎኔ ናቸው። በጣም ወዳችኋለሁ። ሁሌም ከማንም በላይ ቦታ ያለኝ ለኔ ከልቤ የምወዳችሁ እህቶቼ ናቸው። ለምንም ቢከፋኝም ብደሰትም ባዝንም ከእናንተ ጎን መሆን ነው የምፈልገው። አሁንም ወደፊት እኔ የትም ኑሩ የትም እኔ እሱ ባተር አያደርገኝም አርጎኝ ማያውቅ። ሌላው አሁንም ወደፊትም የምናገረው ሰላምን ትናንት አይደለም ማማቃት ረጅም ዓመት ነው የምንተዋወቀው። ተናግሬ ያለውን በቀደምም ራሱ ክፉ ደግም እኔ አልናገርም። ጮክ ብዬ የተናገርኩበትም ሪዝን ታውቀዋለች ለምን እንደሆነ። ጮኬም አይደለም ማን ለምንድን ነው ሚዲያ ላይ እኔ
ለማድረግ የፈለግሽው የሚለው ነበረ የተናገርኳትም። እሱንም የተናገርኳት ይቅር ለእግዚአብሔር ተባብለን አልፈነው ጨርሰናል። እኔ ደግሞ አንዴ ይቅር ለእግዚአብሔር እግዚአብሔር ይቅር ካለኝ ወደ ሌላ አልመለስም። ለዛ ነው እንደ አዲስ ሲጀመር እንደ አዲስ ተጀመረ። እኔን ግን እስካሁን ድረስ የተናገርኩሽ ካለ ይቅርታ አድርጊልኝ። እኔ አልተናገርኩኝም። በሁለት ሪዝን ነው እኔም የተናገርኩት የነበረው። ሪዝኑንም ታውቂዋለሽ፣ ለምን እንደሆነም ታውቂዋለሽ። አሁንም አልናገርም። አሁን ትናንትና ያረግሻቸው ነገሮች አልናገርም። ምክንያቱም አንቺ ትበልጫለሽ ከምትናገሪው። በንዴት ተናግራ ነው ብዬ ነው ያለፍኩት ራሱ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለሰላም እኔ እዚህ ላይ አውጥቼ አምጪስ ሳይሆን ታውቀኛለች። እኔንም አይደለም የእሷን ገንዘብ አይደለም ሌላም ነገር ላይ እንዲያደረኩ ማለት አልወድም። ግን ባለቤቴ ሳይቀር እኔ እንኳን $100 ካልኩ ባለቤቴ $500 የሚል ባህል ነው ያለው። እርዳታ ላይ ስቀመጥ ልጆችን ይዞ የሚመጣ ባህል ነው። እኔ በባሌ ሁሌም እኮራለሁ። እንደ ሰኒ እንደ ሳሪቲ በባሌ መቼም ወደኋላ የምኮራ ሰው ነው። ትናንትና መልእክቱን በሌላ ሰው ስለደረሰው በቃ ብሎ ነው ዝም ያለው። ችግር የለውም እሱም አሁንም አልናገርም። እሱም ግን እኔ ለመስጠት ወደኋላ የምል ሰው አይደለሁኝም። እንኳን አይደለም ለሰላም እኔ ብሩን አሁንም ቢሆን ሁሉንም ብርም አይደለም እሱ ሌላም ነገርም ካለ ከሴትዮዋን ተቀብዬ እሰጣታለሁ። አሁንም እየተናገርኩ ነው ያለሁት። ስለዚህ እግዚአብሔር ይስጥልን። በጣም አመሰግናለሁኝ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ለኔ ልዩ ቦታ አላችሁ። ሁሌም አብሽሪ መና የኛ ዱባዮች ፍትሃዊ መሆናችንን አሳይተናል። በዓለም አደባባይ ሀያልነን አምባገነንን የሚሉ ሀገራቶች ያልዳኙትን እኛ ቁጭ ብለን ዳኝተናል። መናያው መጨረሻ ላይ እኔ በባሌ በጣም ነው የምኮራው ብለሻል። እኔም በጅንኑ በጣም ነው የምኮራው ማሪ በጣም ስለሆነ ነው። እኔም በቤተሰቦቼ በጣም ስለሆነ ነው የኮራችሁ። በእናቴ በወንድሞቼ በእህቴ በጣም ነው የምኮራው። እንዴ ጉድ እኮ ነው ዘንድሮ እኮ በጅንኑ እኮ እዚህ ስላለ ነው የኮራችሁ። መናዬ የኔ ቆንጆ ካስቀየምንሽ በጣም ይቅርታ። ምንም ማለት ለቀጣይ ጥፋቷ ነው ሁላችንም የተናገርናት። ምክንያቱም ቀጣይ ሰው ልጅ እንዳትሳሳት ነው እና መናዬ እኛ በጣም ነው የምንወድሽ። ሰላሚና ግን እናቴ ትሙት ያንቺን ትዕግስት ትንሽዬ ፈጣሪ ይስጠይለን። ማርያምን በቃ ትለያለሽ። ግን እስከ መጨረሻው ግን እኛ ከጎንሽ አለን። በጣም ጥሩ ሴት ነሽ። መናም ደግሞ ዝም አትልሽም፣ በጣም ትሯሯጥልሻለች። በቃ አብሽሪ እሺ። ማርያምን ሰላሚና የምትገርሚ ሴት ነሽ። ኡራኤልና ትለያለሽ። እኛም ቆመን ለማጨብጨብ እንዲመቸን ማጨብጨብ እንዲመቸን መና ብሯን አስገብተሽ እንግዲህ ከዛም ከዚህም ብለሽ ድጋሚ እንደምንገናኝ ተስፋ አደርጋለሁ። ያው እንግዲህ በዛ አይደለ ሞር መናዬ እርግዝናዋን በዚህ ሁላ ነገር ውስጥ ካሳለፈች የእውነት አራስ ቤቷን እንኳን በደስታ ማሳለፍ አለባት። የእውነት ነው የምልሽ ሰላምዬ፣ እንደዚህ ታግሳ ዝም ብላ ምናምን በጣም አራዳ ናት። በነገራችን ላይ በጣም ከምነግርሽ በላይ የምትሸወድም ሰው አይደለችም። ያው ልጆች ጊዜ ሁሉ ነገር አስጎንብዟት ነውና ተሸውዳለች። በቃ አስደስቻት፣ ቢያንስ ላይ ከአራስ ቤቷን ተደስታ ታሳልፍ። ወይ የካሳንችስ ልጅ ናት መሰለኝ ሰላሚና ነው የቦሌ ልጅ ናት። ተነጋግረን ኦኬ። የቦሌ ጎረቤት ነን ማለት ነው። በጣም አራዳ ናት በነገራችን ላይ። ኦኬ ቦሌ የሰፈሬ ልጅ ሆና ነው ትዕግስተኛው ቦሌ መግባት በየትኛው በኩል ነው? ወደ ቦሌ ደግሞ እንደዚህ በእንትኑ ጋር አልፈሽ ነው ወደ ቦሌ ገባሽ? በጓሮ ካሳንችስ ሲቀድምሽ ነበር። ማሚ ግን በነገራችን ላይ እዚህ አንድ ሺህ ምናምን ሰው አላችሁ። አንድ መልእክት ላስተላልፍ በዚህ አጋጣሚ። ከዚህ በኋላ ቲክታክ ላይ ለአንድ ሳምንት የማይሆኑ አጀንዳዎች አናስተናግድም። በተለይ በአጭር የሚቆጩ አጀንዳዎች እኔ አልገኝባቸውም። ከዚህ በኋላ ሙኒት ቤት ተደረገ፣ ሳሪ ቤት ተደረገ አያገባኝም። አጨቃጫቂ አጀንዳዎች ስፔሻሊ በአረብ ሀገራቶች ብቻ ሳይሆን አሜሪካ፣ ጀርመን
የአሜሪካ ደላሎች ከእንግሊዘኛ የጸዳ ይዛችሁ ከመጣችሁ እንደነኪዩን አይነቶቹን ብሎክ አድርገን እናንተን አስገብተን እንዳኛቸዋለን፣ እንግሊዘኛ እንዳይቀላቀል ማለት ነው። ከዛ በተረፈ ግን ለአንድ ሳምንት የማይቆሙ አጀንዳዎች ለጊዜው አንቀበልም። የካናዳው እንደዛ ይመስላል። የስንት ጊዜ ነው? ወይ ካናዳ ማሚ እንትኖች ናቸው፣ ስግብግብ ናቸው እና በቃ ቁጥ ስለሆኑ ገንዘቡ ራሱ በትንሽ ካናዳ ላይ አንገባም። የካናዳ አንገባም። ከካናዳ ውጭ ያላችሁ ሀገራቶች እናስተናግዳለን፣ ግን ለአንድ ሳምንት የማይቆም አጀንዳ መሆን አለበት። ለምሳሌ እኔ ቤት ተጀምሮ ሙኒት ቤት የሚቀጥል ሙኒት ቤት እያረፍን ጉልበት የሚጠይቅ እና ደግሞ እርዳታ የሌለበት ጭቅጭቅ አምጡልን። ይሄ ብር ይዋጣለች ምናምን ላንብብልሽ። እሺ መልእክት አለሽ መሲሻ። ዛሬ $17,000 እንደዚህ ፈገግ እያልሽ በሳቅ አውርተሽ ነገ 2,000 ሪያል መተሽ ያዙ ይልቀቁኝ እንዳትልታችሁ። ቤቶች ያልተቃጠሉትን ታዲያኛ ልዩነት አለው። ላብራራላቸው። ዶላር አመጣጡና ድርሃም አመጣጡ አንድ አይደለም። እግዚአብሔር ይስጥሽ። ድርሃም አመጣጡ ነዓመዳም እየተባለን ከፎቅ ወደታች ከዚህ ወደዚህ ተንቀልቅዳ ነው የምታመጣው። ግብግብ ብለው ለዛ ነው አሜሪካኖች ላይ ሳቅንባችሁ። ምን መሰላችሁ? ታላቋን አሜሪካ እንዳትነኩብን ዱባዮች ጋር ወስዳችሁ ይሄን አጀንዳ ከፈታችሁብን። ለምን ነው እንዲያደረጋችሁ? አሜሪካ ትላለች ከታች እዚህ ጋር ብለሳል። እንደገና ደግሞ ምንድን ነበር ያሉት? ዚስ ኢስ አሜሪካ በህግና በህግ ልክኛ በጫማ ቁጥር የምንመራረጉን ማለት ነው። በህግ ነው እኛ ይሄ አሜሪካ እንዴት ታዲያ ፈገግ አልልባችሁ? እኔ ግን ብርጅስቶን ከዚህ በኋላ ችግር ሲኖር ብታስገብኝ እስካሁን ኖ እንኳን አላልኩም አንድ እንግሊዘኛ። አረ ሰላም እያንቺ የተማርሽ ግለሰብ አሉ እንጂ ኪዩን እኮ አሁን ማሚ ስትወጣ እኮ ደም አለባት ለካ። ሰላም እኮ ትንሽ የኛ ደም አለባት ማሚ። ጠማም ሳይዳ ነው ስሚ። የኪዩንን ለብቻ ቆርጠሽ ትሰጭናለሽ። ፖስተን እንዋጋ በለው በሚለው ከዚህ በኋላ አንፋታትም። እዚህ ራሱ ነገር እየፈለገችን ነው። እዚህን ራሱ አጀንዳ እናረጋታለን እንዴ። እሷ ጋድ ብለስ አሜሪካ ብላለች። ያችኛውም እኮ አለች መናዬ በየሬስቶራንቱ መፖሰት ይቻላል ወይ ብላሻለች ሜሪ። አረ ብትችሉ ሰማይ ቤትም ፖስቱ ደስተኛ ነኝ። ሰማይ ቤትም አይቀበላት። በነገራችን ላይ እቺን ሴትዮና ማህሌት የሰማይ ቤትም ራሱ ቢሄዱ ሞተው አይሄዱም። መሬት የሚቀሩ ናቸው። ቢሄዱ እንኳን ሲኦል ውስጥ አስተናጋጅ ነው የሚሆኑት። በሩ ጋር የዋና የእሳቱ ቀማሽ ነው የሚሆኑት። አዎ ግን አመሰግናለሁ። ዳን ምን ተናላችሁ? መና ከመውጣትሽ በፊት አንድ ጥያቄ እንደው በቀናነት መልሽልኝ። አሜሪካ እቺ ሴትዮ ብቻ ናት ደላላ? ሌላ አጀንዳ አምጪልንና አሜሪካኖችን እናጡዛቸው በእናትሽ። እኛ እንደዚህ ተጭበርብረን አናውቅም። እንደዚህ ደፍሮ ይኖራል። አሜሪካን ሀገር የተበላችሁ በደላላ ኑ። ደላሎቹንም በነገራችን ላይ አሜሪካ ደላሎች አልጨክንባችሁም፣ ግን የዱባይ ደላላ ጨዋነቱን ያየሁበት አጀንዳ ነው ዛሬ። ማሚኛ እኮ ደላሎች ደላሎች በነገራችን ላይ እኮ እንደዚህ እኮ ደፍሮ ካበሻ ምንም አያረጉኝም እያለች ካልሆነ በቀር እንዲህ ደፍሮ እንደዚህ ቼክ የሚያክል ነገር 20 ዓመት እስር ቤት የሚያስገባ ነገር ደፍሮ እኮ የሚያደርግ እዚህ ሀገር የለም እንዴ። የሷ እኮ ሴትናት ነው ያልኩት። ለዚህ ነው መንፈስ ናት እሷ። የበቀደማ ሴትዮ አሜሪካን እኮ ሰው ተሰለበን ብላችሁናል። ኤርፖርት ውስጥ ይዘናት አስገብተናት ተሰለበችን ብሎናል። እነዚህ ሰዎች እዛው በጥጋቸው ይቀመጡ። ማሚ አንነካካ። እንደውም ከነዚህ ጋር ያረጉላልኛ አየንቱ ሙቀቱ ይበቃናል። እኔ ጅንኑን ራሱ ካለበት ሀገር አውጥቼ እስራኤል እንዲገባ አረጋለሁ። ካላስ አራራ እዚህ ይሻላል። ታይ መስዬ አይ ምን ነው ደላላማ ከተነካካችሁ የኔ ጌታ፣ የኔ ንጉስ፣ የኔ ቀብራራ፣ የኔ መኳንንት ምን ያረጋል ብለሽ ነው? እዛ በሉ መልካም ጊዜ ይሁንልን። ማሚ ወይ ኤሚኪ 10,000 ድርሃም በልቶኝ አስገቢኝ ትልሻለች። የዱባይ ነው አሁን የምትቀጥሉት አጀንዳ አለ እንዴ? እኔ አሞኝ ረፊ መንዳጌ በቃ ሂጂ ረፊ
ሰላም በጣም አመሰግናለሁ ሁላችሁንም። ከመውጣትሽ በፊት አመሰግናለሁ። ደራደሩ በጣም የአሜሪካ ከባድ ነው። ግን ሰላሚና ማለት ነው። ይሄ አጀንዳ ዱባይ ላይ መሆኑ ደብሮሻል እንዴ ማሪ? አረን ያልደብረኝ አንዱ እንጂ የኪዩንን ቆርጠሽ ላኪልን ማሚ፣ አንፋታትም። እና እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ሰላም ደሩ። ሁላችሁም ደጅ ያላችሁትን ገስት ላይ ያላችሁ እህቶቼ ወንድሞቼን ሰማዕታት አክብረልኝ። አላህ ይስጥልኝ ማሚ። ሰላም ደሪ። ሰላም የኔ ቆንጆ በርቺ። እሺ ማሪ። ደህና ደሪ። አሜን። ደህና ደሩልኝ፣ ኑሩልኝ። የኔ ብለሽ ገልብጮና ማለት ነው ሳይወጡ ሁሉም ራሱን ሱዳኒ ቤት፣ አረቡ ቤት፣ ምኑ ቤት እንገኝ ሁላችንም ጠብ ብለን ቦጣ የኔ ኩራቶች በእውነት ከልቤ ስለሆነ የምወዳችሁ። ይኸው እመቤቴ ፊት ለፊት አለች። ከልቤ ነው የምወዳችሁ ማርያምን። ከማንም በላይ ናችሁ ለኔ። እኛም እንወድሻለን። ለእህቶቻችን ለባህል ሀቃችሁን ታውጣላችሁ። የእውነት መማርን ለቀቅ አድርጉልን። ቤታንና ማናት መማርን አድርጓቸው። አጀንዳ የለም እኮ እነሱ ከተለቀቁ። ኧረ ተው፣ አጀንዳ የላቸውም ከነሱ ውጪ። ራስ ምታት ሆነውባቸዋል። ሊተዋቸው እንዴ? አይ ከነሱ ውጪ አጀንዳ እኮ የላቸውም። ምን ሆነሽ ነው ማሚ ደግሞ